ዛሬ ኦርቶዶክሳውያን ወገኖች ትናንትና እስልምና ላይ ወንጌል እንሰራለን ብለው ያሉ ሰዎች ሄደው ኦፊሻሊ በግልጽ እስልምናን ተቀበሉ። እኛ እየጠየቅናችሁ ነው። ኦርቶዶክሳውያን ወገኖቻችን በጌታ ፍቅር እንወዳችኋለን። ልባችንን የሚያውቅ እግዚአብሔር እኛም አንዋሽም። ለምን ወደ እስልምና ትሄዳላችሁ? እስልምናን እንዴት ምርጫችሁ አደረጋችሁ? ይህንን ከእናንተ ብቻ መስማት እፈልጋለሁ ብሎ እንዳለ ቅዱስ ጳውሎስ ማለት ነው። አሁን ይሄ ወንድም ትናንትና ያሳያችሁ ይሄ ወንድም እኔ ጋር ገብቶ የዛሬ 3 ዓመት አካባቢ ከዛም በኋላ መጥቶ ሞዴሬተር ሁሉ ሰጥቼው ነበር። ጌታን እቀበላለሁ ካሳየኝ ብሎ የእግዚአብሔርን ቃል ነግሬው መጨረሻው ግን እንደዛ ነው። አሽሀዱ አላህ ኢላሃ ኦርቶዶክሳውያን ወገኖች እንድትመልሱልን ይፈልጋለሁ። ከዚህ በኋላ የምናወራው በዚህ ሐሳብ ላይ ነው። እንድትመልሱልን እንፈልጋለን። ለምንድን ነው እስልምናን ምርጫችሁ ያደረጋችሁት? ጉድ አይዲያ በሌላ አካውንት ልታየኝ ትችላለህ ብዬ አስባለሁ፣ አምናለሁ። ለምንድን ነው ከክርስቶስ ይልቅ መሐመድን ምርጫ ያደረከው? ከያህዌ ይልቅ አላህን ምርጫ ያደረከው? የእስራኤልን አምላክ ክደህ የሰማይ የምድር ፈጣሪ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስን ክደህ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም አምናለሁ ብለህ መጽሐፍ ቅዱስን ግን ሳታውቅ ሄጄ እስልምናን ሞግቼ ወደ ክርስትና አመጣለሁ ብለህ ያልከው ባዶ ሆነህ ያለ ጦር መሳሪያ ወጥተህ መጽሐፍ ቅዱስም ሳትይዝ ማለት ነው። ጦር መሳሪያ ሌላ አይደለም። የኛ ክርስቲያኑ የጦር መሳሪያ ቃሉ ነው፣ የእግዚአብሔር ቃል። ቀደምም ስትጽፉ ነበር አይቻችኋለሁ፣ ቲክታክ ላይ እዚህ ኮሜንት ላይ ጉድ አይዲያ ከነ መዝሙር ያሬድ ጋር ከነ ጸዲ ጋራ እስልምና ላይ ይሰራለሁ ብሎ ያለ እስልምናን ተቀበለ። ቀደም አሳይቻችኋለሁ። በሰንበት ትምህርት ቤት ሁሉ ገብተው እስልምናን እየተቀበሉ ነው። የቄስ ሚስቶች ሁሉ ጭምር ሳይቀር እስልምናን እየተቀበሉ ነው። ዋይ አሽሀዱ ልቤ ያዝናል። አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ አላሁ አክበር። አሁን አንተ ወንድሜ መልካም ከ40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን ከ40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን በሌላ እምነት ተነጥቀዋል። 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ኢቭን አሁን ሰኔ ወር ላይ ወደ 6-5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ በቃ በእውነት አራስ ቤት ነበርኩኝ። ትላንት አብረው ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክንያት ማለት። ስለዚህ እዚህ ላይ ደግሞ በደንብ መሰራት አለበት። እምነት ማወቅ አለብን። ስንጠየቅ መልስ መመለስ መቻል አለብንና ያ ነገር ቢሆንልን ልጆቻችንም ብዙዎቹ ልጆቻችንም ተቀምጠናል ማለት በወጣቱ የሙስሊሙ ወጣት ስለሚበዛ ተቀምጠናል። ወደዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ልጅ ገብረናል። ለእስላሞች ወስደውብናል በሃይማኖት ማለት ነው። አንዳንድ ልጅ አልገበረ የካህን ሚስት ሳይቀር ሰልሟል። እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ካህኑ በህይወት እያሉ ልጆቻቸው ያው የካህን ልጆች እንደመሆናቸው አብረው ይቀጥሉ ነበር። ነገር ሰውየው ደግሞ በህመም ምክንያት ህይወታቸው ሲያልፍ ሚስታቸውም ልጆቻቸውም እንደውም ከዚያ ወደ መሸፈን ደረጃ ሁሉ የደረሱ መስቀልም ድረስ የሚያስበጥሷቸው ልጆች ያ መስቀል ተበጥሶብኝ ነው ለመናገር እንኳን እያፈሩ ጠንከር ለማድረግ እንግዲህ ብዙ ማቹ ማይሞች ነን
ስለዚህ ያንን ምንነቱን ለማስተማር በዛ ነው። ለምን እኔ ለኦርቶዶክሳውያን በቀነት የምጠይቀው ለምን ከኢየሱስ ይልቅ መሐመድን ምርጫችሁ አደረጋችሁ? እዚህ እኔ ቤት ገብታችሁ የተከራከራችሁ ኦርቶዶክሳውያን ከኔ ጋር ማርያም ታማልዳለች አታማልድም ነው። የጌታ እናት መሆኗን እናምናለን። አዎ ልክ ነው። አታድንም አታማልድም። ማዳን የበጉ ነው፣ ማዳን የእግዚአብሔር ነው። ግን በቃ የኦርቶዶክስ መጨረሻው ሄዶ ሰንበት ትምህርት ቤት ውስጥ ገብተው 40 ህፃናት በአንድ ጊዜ የካህን ሚስቶች ሁሉ ሲሰልሙ ተውልዳችሁ እዚህ ጋር እስልምና እንከራከራለን ብለው የመጡት ሲሰልሙ እዚህ ቲክቶክ ላይ እንኳን ራሱ ከመጣው በኋላ ስንቶቹ ኦርቶዶክሳውያን ወደ እስልምና ሲሄዱ ለምን ከክርስቶስ ይልቅ መሐመድን መረጣችሁ? ኑ ወደ ብርሃን ስንላችሁ እናንተ በብርሃኑ ሳትሆኑ ኑ በብርሃኑ ተመላለሱ ብላችሁን ስትመላለሱ ግን ያገኘናችሁ እስልምና ጋር ነው። ልቤ በጣም ነው ያዘነብኝ አልኩ። የእናንተን ኢየሱስን ቀቅሉና ብሉት ትሉናላችሁ። ከድንግል የተወለደውን የዓለም መድኃኒት እየነገርን እኛ የሰው ስጋ ቀቅለን በልተን አናቅ። ጌታችንን ቀቅለን አንበላውም፣ በእምነት ግን በልተነዋል። በዮሐንስ ወንጌል ምዕራፍ 6 ላይ እንዳለ የጥጋባቸውና የጥላቻቸው ጥግ ማለት መምህራኖቹ ሁሉ የእናንተን ኢየሱስን ኪሳችሁ አስቀምጡት ብሎ ይላል። ኪስ ውስጥ የሚቀመጥ ጌታ የለም። አንተ በህይወቴ በልቤ ላይ ነክሷል። የትቢታቸው ጥግ። አንዳንዴም የእግዚአብሔር ፍርድ እውነት ይሆን ዘንድ ብዙዎች እየሄዱ እውነትን አልቀበል ብለው ሲሉ በስተት ዕውቀት ላይ እንድትወድቁ ራሳችሁ መንገዳችሁ አሳልፎ ይሰጣችኋል። ጉድ አይዲያ እዚህ መጥቶ ሞዴሬተርነት ሁሉ ሰጥቸው ነበር። ለምንድነው ምርጫችሁ ያደረጋችሁት? ይሄን ከእናንተ መስማት እንፈልጋለን ኦርቶዶክሳውያን። ስትጠፉብን ስለማንወድ ስለማንፈቅድ ሰው የመጨረሻ ውሳኔው ክርስቶስን መካድ ነው። ጴንጤም ሆኑ ኦርቶዶክስ በቃ የመጨረሻ ውሳኔያችሁ ክርስቶስን መካድ ነው። በእርግጥ አንተ ክርስቲያን ብለህ ትላለህ። ወደ ድቅድቅ ጨለማ የክርስቶስ ተቃዋሚ መንፈስ ወደሆነ ኢየሱስ ክርስቶስን ሲራገሙ የሚውሉ አምላክነቱን አዳኝነቱን የሚያቃልሉ የሚሳደቡ የሚያበሻቅጡ ጋር ባለ ማህተም ነኝ አልበጥስም ማህተሜን እያለ ላልገባው እምነትና ላልገባው ህይወት የኖረ መጨረሻ ግን ነፍሱ ወደምትታረድበት በሲኦል ወደሚጣልበት መንገድ ምርጫቸው አድርገው ሲሄዱ ከመስማት የበለጠ የሚያሳዝን ነገር የለም። ለፍርዳቸውም ቢሆን ግን እግዚአብሔርን ቃል ሰምተዋል። ከደማችሁ ንጹህ ነኝ እኔም ሆንኩ እዚህ ያሉ ወንድሞች እናቶች። ልጅነቴን ዘመኔን የሰጠሁት የወንድሞቼም ዘመንና ልጅነታችን የሰጠነው አምላክ ምስክር ነው። ነግሬያችኋለሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን ጠቅሼ እዚህ ያሉ ወንድሞችና እህቶቼ ሁሉ ነግረዋችኋል። ለምን ወደ እስልምና ትሄዳለች ኦርቶዶክሳውያን? እኔ ያልኩም ብለሽ ብትይ ስለሄዱት ወንድሞችሽ ምን አልሽ? ስለሚሰልሙት የካህናት ልጆችና ስለሚሰልሙት የሰንበት ትምህርት ቤት ተማሪዎች ስለሚሰልሙት እዚህ ሶሻል ሚዲያ ላይ ወጣው እንከራከራለን ብለው ያሉ ስለ ጉድ አይዲያ ምን አላችሁ? አንድ ሳር ቢመዘዝ አያፈስም አላችሁ? በእርግጥ ለሰው የሚያዝንና የሚራራ ልብ ሲኖራችሁ ነው።
ያሳዝናል። ካሉ እንጠብቃለን፣ ካላችሁ እንጠብቃለን። ለምን ወደ እስልምና የምትሄዱት? ኦርቶዶክሳውያን ብቻ ካላችሁ ላኩልን። እሺ ክርስቲያን አቤት። ሰላም ነው? ሰላም ወንድም፣ እግዚአብሔር ይመስገን። የት ቤተ እምነት ነው? እኔ እናንተ ጋር ነኝ እና አይ አሁን የምትናገረው ነገር እኔ ቤት ውስጥ እኔ ህይወት ውስጥ ስላለ ነውና በጣም ገርሞኝ ነው አሁን የተናገርከው ቃላቶች። ምን ኦርቶዶክሳውያን ቤተሰብ አለሽ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነኝ። አሁን ባለቤቴ ሙስሊም ነበረ እና በጣም የሚገርም ነገር በጣም ሁሌ ይጨነቅ ነበረ። ስንገናኝ በእርግጥ ክርስቲያን ሆናለሁ ነበር የሚለኝ የነበረው። ጊዜና ወቅቱን ጠብቆ እግዚአብሔር በረዳኝ መጠን ልጆቼን ወደ ክርስትና የሆነ ጊዜ እኮ ገብቻለሁ አንተ ጋር። ኦኬ አላስታውስም። እና አስጠምቂያቸዋለሁ። አሁን የሰማሁት ነገር ትንሽ ስለረበሸኝ ነው። ወደ እስልምና የሚለው ነገር በጣም ረበሸኝና ሺህ ሚሊዮን ጊዜ ቢሆን ወደ እስልምና ከምገባ ሺህ ጊዜ ኢየሱስ ክርስቶስን እናንተ መስዬ ብኖር ይሻለኛል። የፈለገ ሐሳብ ልዩነት ቢኖር አንድ የሚያደርገን ጌታ አለ፣ እሱም ኢየሱስ ነው። በመስቀል ላይ በተሰቀለው በቀራንዮ ማለት ነው። እና በጣም ገርሞኝ ነው። እኔ ልጄም ድናለች፣ ፕሮቴስታንት ነች። ግን በጣም እኔም እንትን ብያለሁ፣ ተቀብያለሁ ጌታን አንተ ጋር። አስታውስኩሽ። ያ ይሰማል? እሺ አስታውስኩሽ። እኔም አስታውሳታለሁ። ክርስቲያን መዝሙር አንተ ነበርክ? ማን ነበር? አግኛት ብዬ ነበር። አስታወስከኝ? ከዳኒ ጋር ነበር አይደል? እኔ የገባው አይደለሁም እና ገጠመኛውን ስሰማ እና እኔ የፈለገ ቢሆን ከነሱ ጋር ህብረት የለኝም። ህብረትም ውስጥ መግባት አልፈልግም። ስቲል አብሬ ነው የምኖረው ከልጆች አባት ጋር ኔትወርክሽ ተቋርጧል። ኔትወርክሽ ይቆራረጣል። ምን አልከኝ? ኔትወርክሽ ይቆራረጣል። ምን አልከኝ? ኔትወርክሽ ይቆራረጣል። ኔትወርኬ ነው። በዳታ ነው እየተጠቀምኩ ያለሁት። ዋይፋይ መብራት ጠፍቶብን እኔ ድኛለሁ ልልህ ፈልጌ ነው። እኔ ድኛለሁ፣ ግን የፈለገ ነገር ቢሆን አብሬ የምኖረው ከሙስሊም ጋር ነው። ግን የፈለገ ነገር ቢሆን ልጆቼን አስመልጫለሁ፣ እኔም አምልጫለሁ። አሁን እና ከዳንኤል ጋር አገናኝቼሽ ነበር አይደል? በወቅቱ ዳንኤል አግኝቶሽ ነበር አይደል? ከዳኒ ጋር ተገናኝቼ ስልክ ሁሉ ተለዋውጠን ነበር። ገጠመኝ አልተገናኘንም፣ ግን እሄዳለሁ። ቤዛ ቸርች እየሄድኩ ነው። ቤዛ ቸርች እንዳትቀሪ። ባልሽንም ሙስሊም አይደል? እንዳትፈጪው። እሺ እንዳትፈጪው። ባለቤቴ ሙስሊም ነው። አሁን ኦልሞስት ወደ እግዚአብሔር አይከለክለንም፣ ብዙም አይቃወመንም። ልጆቼንም ወደ ቤተክርስቲያን ይዤ እሄዳለሁ ምናምን። ይሄን ስምኝ፣ አይከለክለንም ካልከለከለሽ እንዳትፈጪው። ኪዳን ጋብቻ ቅዱስ ስለሆነ እግዚአብሔርም ስለሚቃወም እግዚአብሔር አምላክ እሱንም ጭምር ወደ መዳን ያመጣዋል። ጌታ ይረዳሻል። እንጸልይልሻለን። ቤዛ ቸርች እዛው ቀጥይ። ከዳንኤል ጋር ተገናኙ። በውስጥ ማወራሻለሁ። እሺ ተባረክ እህቴ። እሺ። እና እግዚአብሔር ይባርካችሁ። ምን ጊዜም ህብረቴ ከእናንተ ጋር ነው፣ ክርስቶስን ከሚመስሉ ሰዎች ጋር ነው እንጂ ብቻ እግዚአብሔር ከዚህ ዘመን ይጠብቀን። አመሰግናለሁ። ለመናገር ነው የገባሁት። አሁን በጣም ሰላም ነኝ፣ እግዚአብሔር ይመስገን። ልጄ በብዙ እየተባረከች ነው። አሁንም ጸሎት አድርጉላት፣ ጸልዩላት። ከክርስቲያን ወንድሞቿ ከክርስቲያን ቤተሰብ ጋር ነው ያለችልኝ። በጣም ነው የማመሰግነው። ተባረኩ። በእውነት እኔ እናንተ ላይ የማየው ክርስቶስን ነው የምትመስሉት እናንተ። በእውነት ነው የምነግርህ። ክርስቶስን መሆን መምሰል መሆን
በተግባር የሚታይ ነገር ስለሆነ አብዝቼ አመሰግናለሁ። በጣም ተረጋግቻለሁ። በጣም ሰላም ነኝ። እግዚአብሔር ይመስገን። ክብሩን የድንግል ማርያም ልጅ ይውሰድ ክብሩን እና በጣም አመሰግናለሁ። ልጄም አሁን ከክርስቲያኖች ከአማኞች ጋር ነው ያለችልኝ። በጣም ተረጋግታ ነው ያለችልኝ። በይበልጥ ደግሞ ተዋጉልኝ ብዙም ይዋጉኝ ሰዎች አሉ። ተዋጉልኝ፣ እግዚአብሔርን ለምኑልኝ። እኔ ደካማ ነኝ፣ በጣም ደካማ ነኝና አልችልም ካለሱ እርዳታ እናወራለን። ኤርሚ በጣም ማውራት ፈልጋለሁ ካንተ ጋር እና ተባረኩ፣ በእውነት ተባረኩ። እግዚአብሔር ይባርካችሁ። በጣም ነው ማመሰግነው። እኔ ከእውነት ጋር ነው የምቆመው። ገባ? እውነትን እውነት ነው፣ ውሸትን ውሸት ነው የሚባለውና እናንተ የአንድ እናት የአንድ አባት ልጆች ነን ብዬ ነው የማስበው በክርስቶስ ማለት ነው። በጣም ነው ማመሰግነው። እከታተላለሁ ትምህርትን ብዙ አልገባም እና ተባረክ ኤርሚዬ፣ ሁላችሁም ተባረኩ። እግዚአብሔር ይስጥልኝ። በጣም ነው ማመሰግነው። አውሩዲ ሌላ ሰው እንዳታገኝ እሺ። ከዳኒ ውጪ ሌላ ሰው በውስጥ ቢጽፍልሽ ለአንድ ሰው እንዳትመልሽ። ያ እውነት ነው ወንድምነት። አስታወስኳት፣ እዚሁ እኔ ጋር ነበረ ጌታን የተቀበለችው መጣ። አስታወስካት አይደል ቅዱሴ? አስታወስኳት። እኔ እንደውም ቤዛ ቸርች ብያት ከዳኒዬ ጋር ዳኒ በአካል አግኛት ምናምን ብለው ነበር። ልክ ነው። ለእግዚአብሔር ክብር ይሁን፣ እግዚአብሔር ይባረክ። እዚህ ያልወሰናችሁ ሰዎች ካላችሁ ወደ ጌታ ለመምጣት አትዘጊ ወንድሞች እናቶች። ለጥሪው ምላሽ አሜን በሉ። እሺ ለገባችሁ እውነት ነፍሳችሁን ለጌታ አደራ አሳልፋችሁ ስጡ። ጌታ ኢየሱስ ክርስቶስን ለመቀበል ከእናቴ ጋራ ከልጄ ጋራ ከልጆቼ ጋራ ልምከር አይባልም። እግዚአብሔር ለመንፈስ እግዚአብሔር ለነፍስ እየተናገረ ነው። ደጋግሞ መጥቶ ቅዱስን መስማት፣ ደጋግሞ መጥቶ ኤርሚያስን መስማት ቤት ስንከፍት ብዙዎች አላችሁ በውስጥ መስመር ጽፉልኝ። ኤርሚ በቃ አገልግሎትን እንወደዋለን፣ እኛ ኦርቶዶክስ ነን፣ እኛ አይሁድ ነን፣ ግን በቃ ዝም ብለን እንሰማለን፣ መጽሐፍ ቅዱስ እያነበብን ነው። ጥሩ ነው። ብዙ ጊዜ አነበባችሁ፣ ብዙ ጊዜ ሰማችሁ። እስካሁን ግን ለሰማችሁት ነገር ወስኑ። ምክንያቱም ህይወት ተሰባሪ ነውና መቼ ነፍሳችን ከስጋችን እንደምትለይ አናቅም። ዛሬ ተብሎ በሚጠራበት ቀን ለህይወት የሚሆን ንስሐን ጌታ ሲሰጣችሁ እግዚአብሔር በመንፈሳችሁ ላይ ሲናገራችሁ ማነው ለነፍሳችሁ ሲናገራችሁ ለጥሪው ምላሽ ስጡ። ጌታን ለመቀበል ወስኑ። ጨክኑ። ሁሌ እንደምንላችሁ ወደ ሆነ ሰውዬ ጋር አይደለም ኑ ብለን እንላችሁ። የሰማይ የምድር ፈጣሪ ከሆነው ከጌታ ጋር ኑ ታረቁ ነው ብለን እንላችሁ። የህይወታችን ባለቤት ነው። ከእናት ማፀን አንቺ አልገባሽም ማለት አንተ አልገባም ምን ያልገባኝም ማለት ከእናታችን ማፀን የፈጠረን ነው ኢየሱስ ክርስቶስ። እያንዳንዱ በዚህ ፕላኔት ላይ ያለ በላይ በሰማይ በታች በምድር ከምድር በታች ያሉ ፍጥረታት ሁሉ በእርሱ ነው የሆነው። ሁሉ ከእርሱ ነው የሆነው። ሁሉ ለእርሱ ነው የሆነው። እሱን የሚመስል ማንም የለም። የገባሽው እህቴ ሲሳይ ነው። ሲሳይ አቤት። ሰላም እንዴት ነው? እንዴት ነህ? ሰላም አቤት። ከየት በተን ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እኛ የምን ቤተ እምነት ተከታዮች ነን ታውቃለህ? ፕሮቴስታንት ይመስለኛል ባለስታሳት። ያ በማን ነው የምናምነው? በአንተ መረዳት? ያው በክርስቶስ እናምናለን ነው የምትሉኝ? እሱን ነው እስከዛሬ የሰማሁት። ስለዚህ እኛ ወንጌላውያን አማኞች በክርስቶስ እንደምናምን ተናገረ። እንግዲህ አሁን አንተን አይደለም፣ አንተ በኦርቶዶክስ እምነት ውስጥ ስላለህ ቪዲዮ ሳሰማ አይተሃል። አርፍጄ ነው የገባሁት። ኦርቶዶክሳውያን ወገን እንትና ማን ነው ጉዳይ ዳያ የሚባለውን ታውቀዋለህ? እዚህ እስልምና ላይ ሲከራከር የነበረ ኦርቶዶክሳዊ ወንድም አፖሎጂስት ሆኜ እሰራለሁ እያለ ነበር። ጉዳይ ዳያ ዛሬ ነው ገና የሰማሁት ስሙን። ኦኬ አይ ቲንክ ሳሙኤል ነው ማነው ነው ስሙ?
እዚህ እስልምና ላይ ከሚሰሩ የኦርቶዶክስ አማኞች ወንድሞች መካከል አንዱ ነበር እስልምና ላይ ይከራከራሉ ብሎ ያለ ቲክቶክ ላይ ነው። አዎ የኦርቶዶክስ ቄሶች የኦርቶዶክስ ቄስ ሚስቶች የሰንበት ተማሪዎች ከ40 በላይ የሚሆኑ እና የካህናት ሚስቶች ሁሉ ጭምር ወደ እስልምና እንደሄዱ ሰምታል። ቪዲዮ የተሰራው ኧረ አላየሁም። ይኸው ከአንተ መስማቴ ነው ዛሬ መረጃ። እስቲ በአንተው ልጠይቅህ፣ ምናልባት አንተ ያንተ መረዳት ማወቅ ስለምፈልግ ማለት ነው። ለምሳሌ ከእምነትህ የመውጣት ነገር ሊገጥምህ እና ምርጫ አድርግ ተብሎ ፊት ለፊት ቢቀመጥ እኛ እዚህ ያለን የወንጌል አማኞች ሙስሊሞች አሉ። ኦኬ ከሁለቱ ወደ አንዱ ሂድ ተብሎ ብትባል የትኛው ነው ምርጫ የምታደርገው አንተ? ምን ጥያቄ ያለው ማለት ያው በንጽጽር ከናንተ ጋር ልዩነት ቢኖረንም የታወቁ ልዩነቶች ቢኖሩንም ግን ያው እሱ ደግሞ በመማማር አንዳንድ ነገሮችን በመለዋወጥ መድረኮችን በማዘጋጀት ሊፈታ የሚችል ነው ብዬ አምናለሁና ወደ በክርስቶስ ወደሚያምኑት ነው ማደላው ነው። ወላሂ እንዲህ አይነትም ትውልድ ስላለ ተስፋ ተሰምቷል። እንዲህ አይነትም ትውልድ ስላለ ነው ተስፋ ማንቆርጠው በወገኖቻችን አያችሁት። እንደዚህ አይነት ጭፍን ያልሆኑ በደንብ አርቀው የሚያዩ ከስሜታዊነት ወጥተው አሁን እኔ በምንም አይነት መልኩ እስልምናን ምርጫ ያድርጌ አልሄድም። ከክርስቶስ እውነት ላይ ፈቀቅ አልልም። ግን እንደው ቢሆን እስልምና ምርጫ ያላረገው ብዙ ኦርቶዶክሳውያን ወገኖቻችን ግን ወደ እስልምና እየሄዱ ነው። ጉዳይዲያን እዚሁ ያለ እኔ ፔጅ ላይ መጥቶ ደጋግሜ ነግሬው ስለ ክርስቶስ አሳምኔ ብሎ ነግሬው በጣም ደጋግሞ አንዷች ጸዲም ትባል እህት ናት ለመጥፋቱ ምክንያት የሆነች ትንሽ ኮኔክሽን አስቸግሮኝ ነበር። ምን ያልከኝ ነገር አለ? ችግር የለም። አይ እግዚአብሔር ይባርከን ያልኩ ችግር የለም። እግዚአብሔር አምላክ ይባርከን እና እስልምናን ምርጫችሁ የምታደርጉ ኦርቶዶክሳውያን ከኛ ጋር ግን ደመኛ ይመስል የምትጣሉ በምንም አይነት መልኩ ጨረቃውያንን ምርጫ ያላረግም መስቀሉን ከያዙት ጋራ ካርማው እንኳን ተነስቶ ጌታዬ ኢየሱስ ክርስቶስ ለኛ በደልና ኃጢአት የሞተበት መስቀል ነው ብለን በመስቀሉ ኃይል አለ ብለን እንኳን ባንልም መስቀሉ ላይ በሞተው ጌታ ግን በክርስቶስ ቅዱስ ጳውሎስ እንዳለው ኃይልን በሚሰጠው በክርስቶስ እንዳለ በሱ እንነጋገራለን፣ በሱ እናምናለን፣ በሱ እንታመናለን። እና እዚህ በጣም ጭፍን የሆኑ ኦርቶዶክሳውያን እስልምናን ምርጫ እናረጋለን ጴንጤ ከምንሆን ብለው ሲናገሩ እኔ ምን አይነት መረዳት ቢኖራቸው ነው? ምን አይነት አስተሳሰብ ቢኖራቸው ነው? በምን ያህል ልክ አይምሯቸውን ጥላቻ እንደሞሏቸው ነው የምረዳው። እና በጣም ነው ልቤ ያዘነው የእውነት ለመናገር ማለት ነው። አንድ ጴንጤ አይደለም ሄዶ የሰለመው ከዛ አይነት አኳያ አይደለም። እኔ አንድ በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውስጥ ያደገ ወንድሜ ኢየሱስ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ የሰማይ የምድር ጌታ ነው ብዬ እዚህ የሰበኩት እዚህ የነገርኩት መጽሐፍ ቅዱስን ይዤ ከድንግል የተወለደውን የዓለም መድኃኒት እየነገርኩት እስልምናን ምርጫው አድርጎ ሲሄድ በሰንበት ትምህርት ቤት ውስጥ ገብተው ሲያሰልሟቸውና ሲወስዷቸው ከመስማት የበለጠ የካህናት ሚስቶች ሰለሙ ተብሎ ሲባል ከመስማት የበለጠ ልብ የሚሰብር ነገር የለም።
አዝናለሁ ወገኔ ህዝቤ ማለት ነው። ይሄን ቪዲዮ ስሙት እንብዬ አይደለም ብለን አይደለም እንናገረው። 40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን በሌላ እምነት ተነጥቀዋል። ወደ 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ኢቭን አሁን ሰኔ ወር ላይ ወደ 6-5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ በቃ በእውነት አራስ ቤት ነበርኩኝ። ትላንት አብረውን ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክንያት ማለት ስለዚህ እዚህ ላይ ደግሞ በደንብ መሰራት አለበት። እምነት ማወቅ አለብን። ስንጠየቅ መልስ መመለስ መቻል አለብንና ያ ነገር ቢሆንልን ልጆቻችንም ብዙዎቹ ልጆቻችንን ተቀምጠናል ማለት በወጣቱ የሙስሊም ወጣት ስለሚበዛ ያሳዝናል። ተቀምጠናል። ወደዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ልጅ ገብረናል ወስደውብናል። በሃይማኖት ማለት ነው። አንዳንድ ልጅ አልገበረ የካህን ሚስት ሳይቀር ሰልሟል። እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ካህኑ በህይወት እያሉ ያሳዝናል። ልጆቻቸው ያው የካህን ልጆች እንደመሆናቸው አብረው ይቀጥሉ ነበር። ነገር ሰውየው ደግሞ በህመም ምክንያት ህይወታቸው ሲያልፍ ሚስታቸውም ልጆቻቸውም እንደውም ከዚያ ወደ መሸፈን ደረጃ ሁሉ የደረሱ መስቀልም ድረስ የሚያስበጥሷቸው ልጆች ያ መስቀል ተበጥሶብኝ ነው ለመናገር እንኳን እያፈሩ ጠንከር ለማድረግ እንግዲህ ብዙ መሀይሞች ነን። ስለዚህ ያንን ምንነቱን ለማስተማር በዛ ነው። ወይኔ ህዝቤ ነው። ኤርሚ አቤት። ይሄ ቪዲዮ ከሆነ እኔ ከወርና ከምናምን በፊት ዩቲዩብ ላይ ያለ ቪዲዮ ነው። ይሄ ቪዲዮ ነጋሽ ሚዲያ በወሎ ክፍለ ሀገር የሰራው ዶክመንተሪ ነው። ይሄ ልክ ነው እኮ ታዲያ እንዴ እና ያው የወሎ ህዝብ ደግሞ ከኔ በላይ አንተ የምታውቅ ይመስለኛል። ካልቸራሊ እንደዚህ ከቤተሰብ ብዙ ሙስሊም ክርስቲያን ሆነው እንትን ያሉ ናቸው እየኖሩ ያሉ ህዝቦች ናቸው። እና ምንድነው ኢንፍሉዌንሻል ያደረጋቸው የሙስሊሙ ማህበረሰብ እዛ አንድ ላይ ስለሚኖሩ ይመስለኛል እንጂ ቤተክርስቲያን ገብተው አንተ ካነሳው ጋር ነው። ቤተክርስቲያን ገብተው ሰንበት ትምህርት ቤት ልጆች ይወስዳሉ። የቱንም ሰንበት ትምህርት ቤት እኮ ገብተው እኮ ነው 40 አዎ ምን መሰለህ እሺ ኦኬ የዛሬ ወር ኮኔክሽን እያስቸገረኝ ነው። ኔትወርክ ጥሩ አይደለም። የዛሬ ወር የዛሬ አመት መሆኑ አይደለም። የዛሬ አመት አይደለም። ለምን የዛሬ 10 አመት አይሆንም? እንዴት በምንኛ ተደርጎ ነው አንድ ኦርቶዶክሳዊ በእንደዚህ አይነት መልኩ እዚህ የምታዩት ሰው ተትናንት ወዲያ ነው አሁን ይሄ የሰለመው። አይ ቲንክ እስቲ አንዳንድ ነገር ዝም ብዬ ትንሽ ላሳያችሁ ነው። ይታያል እንዴ? አዎ ይታያል። ኦኬ የምታዩት የጉዳይዲያ መጽሐፍ ወደ 400-500 ገጽ ይሆናል። ባይዘው ይሄ እንደ አጋጣሚ ስልኬ ላይ ሳላጠፋው የቀረ ነው። እንግዲህ በጣም ብዙ የእስልምና ጥያቄዎች፣ ዲስከሽኖች፣ ጥያቄዎች እዚህ የመዘገብኳቸው እጅግ በጣም ብዙ የውይይት ጥያቄዎች አሉ እና እነዚህን ጥያቄዎች በሙሉ ወደ አይ ቲንክ ወደ 400-500 ይሆናል። እዚህ ንጽጽር ልብ በሉ። እዚህ ያላችሁ አንድ ሰዎች ይሄ ሰው የሚያወራው ጉዳይዲያ ተብሎ የሚጠራ ኦርቶዶክሳዊ እስልምና ላይ የሚከራከር የነበረ
ወንድም ነው። ሁሉም ኦርቶዶክሳውያን እዚህ ሶሻል ሚዲያ ያሉት ያውቁታል። ሁሉም ኢቭን እኛ እንኳን የወንጌል አማኞች እናውቀዋለን። ለዚህ ነው በጣም ውስጤን ያንገበገበኝ። እኔ ቤት መጥቶ ጠይቆኝ ጌታን ተቀበል ብዬ ስለው ራሱ ጌታን እቀበላለሁ አሳየኝ አለኝ። አሳየሁት። ተቀበል ብዬ ስለው አልቀበልም ብለዋል። አሁን ግን ኢየሱስ ክርስቶስን እኔ ተቀበል ያልኩትን ጌታዬን ኢቭን ኦርቶዶክስ እንኳን የምታመልከውን ጌታችን ኢየሱስ ክርስቶስን በእውነተኛ አስተምሮ ተቀበል ብዬ ስለው አልቀበልም አለ። አሁን ግን ማን ሊቀበለው ስለ እንደሄደ ስሙት ላልሰማችሁ። የሚሰሩት ወንድሞችና እህቶች ክርስቲያን ወንድምና እህቶች የሚያደርጉት የሚጠይቁትን ጥያቄ በሙሉ አውቀዋለሁ። እኔ ጋር አለ መረጃው በሙሉ እኔ ጋር አለ። ግን ምን እንደሆነ ታውቃለህ? አንድ ነገር ብቻ ልናገርና ተዋለሁ። እኔ አሁን እውቅና ፍለጋ አልፈልግም። ታዋቂ ምናምን ቲክቶከር አይደለሁም። አሁን አወራለሁ። ሜቢ ከዚህ በኋላ አንገናኝም፣ አንተያይም። ባጭሩ የምነግራችሁ ነገር አንድ ጊዜ ጃቢር ባጭሩ ልዝጋው። አንድ ነገር ብቻ ተናገር ስላልከኝ አንድ ነገር ተናግሬ ዘጓል። አንድ ይጠብቀኝ። ኦኬ። ማስታወሻ አንዳንድ ደብተሮች አሉኝና ማስታወሻ ደብተሮች ከሱ ላይ አንድ ነገር ላነብልህ ስለፈለኩ ነው። ባጭሩ ምንም ብዙ ጊዜ ቃላቶች ኤክስፕላኔሽን ያስጠላል። ብዙ ጊዜ እንዲህ ነው ብሎ መግለጽ ለእኔ ትንሽ ይከብዳልና ባጭሩ ስለ እስልምና ያለኝን እኔ ሞር 3 ዓመት በላይ ንጽጽር ላይ ቆይቻለሁ። ያላየሁት ያላነበብኩት ነገር የለም። ባጭሩ ብቻ ግን ንጽጽር ልክ ሳቆም የጻፍኩት ነገር ነበረ እና እሱ ላንብብልህና አይ ቲንክ አጠፋዋለሁ ስልኬን። በአማርኛ የጻፍኩት የጽሁፍ አያምርም፣ ይቅርታ። ግን ያው እስልምና ስህተት አለው፣ እስልምና ሃይማኖት ስህተት አለው በሚል እኔ በጣም ዲትሊ ብዙ ንጽጽር አድርጌያለሁ። እሱም ብቻ አንብቤልህ ይሄ መዝጊያዬ ነው። በቃ ንጽጽር ያቆምኩት ይሄን ጽፌ ነው። እስልምና ሃይማኖት ስህተት ለማግኘት ያልቆፈርኩት፣ ያላነበብኩት፣ ያላየሁት፣ ያላገኘሁት ወይም የማላቀው አንድም ነገር የለም። ኤክስ ሙስሊም የሚባሉ ትላልቅ ዌብሳይቶች ያሏቸው አዋቂ ነን የሚሉ ሰዎች የተለያዩ መጽሐፍት እየተረጎምኩ የተለያዩ ሐዲሳት የተለያዩ የኢስላም ዌብሳይቶች አንዳንዱን ከፍዬ ሁላ ማለት ነው ገንዘብ ከፍዬ ስህተት ፍለጋ ያላየሁት ያልማስኩት ነገር የለም። ይሁሉ በሙሉ 3 ዓመት ደከምኩ። ቁርአን ላይም ገባው ለማንበብ ስፈልግ ዋልኩኝ። የሃይማኖት እንደውም የባሰ የሃይማኖት ክርስትናና ስለ አይሁድ እምነትና ስለ ክርስትና ስለ መጽሐፍ ቅዱስ ያለውን ችግር እና ድክመት ያጠፋነውን ጥፋት ችግሮች ስህተቶች ቁርአንን በምታነብ ሰዓት እነዚህ ነገር ነው የሚነግርህ። እየነገረህ እንደውም እየተሸማቀቅ ላይክ መሸማቀቅ በለው ተሸማቀቅ ትወጣለህ። ከዛ ማንበብ ተውና ደግሞ ከርነውና ድጋሚ ወደ ነብዩ መሐመድ ሐዲሳቶች ንግግሮች ያሉበት ላይ ሄዶ ስህተት ፍለጋ እስቲ እዚህ ጋር ስህተት ይኖራል ምናምን ብሎ መፈለግ ሎንግ ታይም በጣም ብዙ ጊዜ ማጥፋት ሐዲሳቶች ላይ ስህተት መፈለግ ቁፋሮ ያው ቁፋሮ ባለው ከዛ ልብ የሚያስደስት የሆነ ስህተት አገኘው ብለህ በጣም በቃ ዛሬ የሚገርም ስህተት አገኘው ብለህ ስትፈልግ ትውልና ደክመህ ምንም ነገር ሳታገኝ ትውልና ምንም ፍለጋ ባለማግኘት ታቆማለህ ማለት ነው። እና ንጽጽሩን በዚህ ቀን 2005 ወደ 2923 ላይ የጻፍኩት ነው። ኤኒዌይስ ብዙ ነገሮች አሉ የጻፍኳቸው። ምን ልፈልጌ ነው እኔ ብዙ አዋቂ ነኝ የምል ሰው አይደለሁም፣ ግን እያንዳንዷን ኢቨንቷን የሆነ ነገር ማደርጋቸውን ነገሮች እጽፋለሁ። በእስልምና ንጽጽር እኔ
ያልተወያየንበት ጉዳይ የለም። አንዳንድ ነገሮች ዝም ብለን እንይ። ለምሳሌ ስለ አላህ አካላቶች የተለያዩ እንደ አጫጭሮቹ ላሳይ ብዬ ነው። የጠፋ የተሰረዘ የቁርአን ክፍል እያለን ቁርአን ያለው እነዚህ ናቸው። ሳሂህ አልቡኻሪ እንደዚህ በጣም ብዙ ጽሁፎች እነዚህ ሁሉ አንድ ፓክድ ነው። የነቢዩ መሐመድ የብልግና ስድብ ምናምን እያለ ብሮ ይሄ ሁሉ ያላጠኔ አይ ዶንት ኖ ብዙ ነገሮችን ሁሉ አይተናል። ብዙ ነገሮችን አይቻለሁ። ሶ አሁን ምንድነው ችግሩ? ምንድነው ክርስትና ላይ ያለው ድክመት፣ ስህተት የሚለውን በደንብ ነገሮችን እያሰብኩኝ እያነበብኩ እያየሁት እንግዲህ ሞር የተሻለ ሆኖ ያገኘሁት የተሻለ ሃይማኖት በዚህ ምድር ላይ ያገኘሁት እስልምና ነው። ከእስልምና ውጪ አንድም ትክክለኛ የሆነ ነገረ ድህነት ብትል የፈጣሪ ህልውና እንግዲህ የአንድ አምላክ አገላለጽ አስተምሮ እኔ ሞርሊ ክርስቲያን ነኝ፣ ኦርቶዶክስም ነኝ። በደንብ ብዙ ነገሮችን ስለ ፕሮቴስታንትም አውቃለሁ። ማውቀውን ያህል ብዙ ነገሮችን አውቃለሁ። ሞር ግን እስልምናውንም ክርስትናውንም ነገሮችን እያነበብክ ስትመጣ ዋናው ነገር ይገባሃል፣ የፈጣሪ ዓላማ። ኦኬ ስለሌላ በጣም እንግዲህ አንድ የሆነ ቶፒክ ነገር ይዤ ሌላ ቀን በደንብ አወራበታለሁ። ለዛሬ ይብቃኝ ጃቢሮ። ኦኬ አይ ቲንክ እስቲ አንዳንድ ነገር ዝም ብዬ ትንሽ ላሳያችሁ ነው። ኦኬ እሺ እንግዲህ ታችሁ ከወር በፊት በእስልምና ሃይማኖት ውስጥ የካህናት ሚስቶች ሁሉ ጭምር ሳይቀሩ እየሰለሙ ነው። የሰንበት ተማሪዎች እየሰለሙ ነው። በዚህ በአረብ ሀገራት ላይ የሚሰሩ የኦርቶዶክስ እምነት ተከታዮች ናቸው እየሰለሙ ያሉት። ባይዘይ እኛ ምን እየጠየቅናችሁ ነው ታዲያ አሁን ብላችሁ ካላችሁን፣ ለምንድን ነው ግን እኛ ነግረናችሁ ኑ ወደ ክርስቶስ ብለን ስንላችሁ አንመጣም፣ ጴንጤ ከምንሆን ብንሰልም ይሻላል እያላችሁ በጣም ብዙ ጊዜ ስትናገሩ ነበር። እና ያው ሁላችሁ ምርጫችሁ በቃ ኦርቶዶክሳዊነት የመጨረሻ እውነትን ሲፈልግ የሚያገኘው እውነት ኢየሱስ መሆኑ ቀርቶ መጽሐፍ ቅዱስ መሆኑ ቀርቶ መሐመድ ነው እውነት ነው ብላችሁ የምትሄዱት በቃ ይሄ ነው የመጨረሻ ውሳኔያችሁ ማለት ነው። ለካ የዚህን ያህል ነው ክርስቶስን የምትጠሉት ማለት ነው። ሁላችሁም ኦርቶዶክሳውያን እንኳን ባትሆኑ ሞትን ትመርጣለህ ማለት ነው። ጨለማን ትመርጣለህ ማለት ነው። ሲኦልም ምርጫ ታደርጋለህ ማለት ነው። መጨረሻ ያንተ ክር ማሰር፣ ያንተ መስቀል ማንጠልጠል፣ ያንተ ባለማህተቡ እያልክ የምትኖረው የመጨረሻ ውሳኔ ላይ እንደዚህ ስትያዝ ምርጫ የምታደርገው ክርስቶስን ሳይሆን መሐመድን ይሆናል ማለት ነው። ብርሃንን ሳይሆን ጨለማን ይሆናል ማለት ነው። እና እኔ ስልኩ የለኝም። እንደው ስልኩ ያላችሁ ሰዎች ጉድ አይዲያ ምናልባት አላችሁ። ስልኩ ዜዶ አለ። አይ ስለሱ ለማውራት ሳይሆን አንድ ነገር ያስችላል። ያው ሰዎች ታውቃላችሁ የኛ ጌታ የፈቃድ አምላክ ነው። ለመፈወስ እንኳን ሲመጣ ልትድን ትወዳለህን እያለ ነበረ ሲጠይቃቸው የነበረውና አሁንም ህይወትም ሞትም በእጃችሁ ነው ያለው። ይሄ የምርጫ ጉዳይ ኤማ አንድ ሚዩት አድርጊና የምርጫ ጉዳይ ነው። ግን ብዙ ነገር ወደፊት በደንብ እንመጣበታለን። ግን ሰው እንዴት ወደ እስልምና ይሄዳል ማለት ያውም እስልምናን አጥንተ ለንጽጽር እየገባ እንዴት ሰው
ወደ እስልምና ይገባል። አንድ ሪከርድ የተደረገ ነገር ሰምቻለሁኝ። ብዙዎቻችን እዚህ ንጽጽር ላይ ምን ሰራው አለ ኢየሱስ ስለሚሰደብ ለሱ ጥብቅና ለመቆም ነው አለ። እና ይሄ ትልቅ ስህተት ነው። ማናችንም ለኢየሱስ ክርስቶስ ጥብቅና ለመቆም ዲፌንድ ለማድረግ አይደለም የቆም እርሱ ጠበቃችን ነው እንጂ። ግን ለምንድነው እስልምና ላይ የምትሰሩት ብሎ አንድ ሰው ቢጠይቀኝ እኔ ዜዶ እስልምና የህይወት መንገድ እንዳልሆነ ስለምናቅ አንድ ሙስሊም ወደ ሲኦል እንደሚገባ ይገባ ይሆን አይደለም ምንለው እንደሚገባ እርግጠኛ ስለሆነ ይሄ የኛም መጽሐፍ ያስረግጥልናል የነሱም መጽሐፍ ያስረግጣል። በጣም የሚገርመው የነሱ መጽሐፍ እነዚህ ነገሮችን መናገሩ አንድ ነገር አስባችሁታል? ኢየሱስ ክርስቶስ ወደ ምድር መጥቶ ተልኮውን ፈጽሞ ወደ አባቱ ካረገ ከ600 ምናምን ዓመት በኋላ የመጣ የሆነ ግለሰብ የአይን ምስክሮች እነ ጴጥሮስ የአይን ምስክሮች እነ ዮሐንስ በመንፈስ ቅዱስ ምሪት ተመርተው የዘገቡልን እውነት ኖ የሚላችሁን የሆነን አካል እንዴት ልትሰሙ ትችላላችሁ? እንግዲህ አስቡት ከ600 ምናምን ዓመት በኋላ የአይን ምስክር ያልሆነ ያውም ባክግራውንዱ ሲጠና ከጣዖት አምላኪያን ቤተሰብ የወጣ በእነሱም መጽሐፍ አልተማርኩም አላነብም የሚል ሰውዬ የሱም ምስክርነት እንዴት ልትሰማ ትችላለህ? ዮሐንስ ከደረቱ ተጠግቶ ስለ ኢየሱስ ብዙን የሚያውቅ ከሱ ጋር የበላን የጠጣንን ብለው የተናገሩት ሐዋርያቱ የተናገሩት እነሱ እውነተኛ አምላክ እንደሆነ በመጀመሪያ የነበረ ቃል እንደነበረ ሁሉ በእርሱ እንደሆነ የተናገረልህን እሱን ክደህ እንዴት ከ600 ዓመት በኋላ የመጣው ምስክርነት ትቀበላለህ? ሎጂካል በታሪክ እንኳን እስልምና ከ6ኛ ዓመተ ምህረት ከ6ኛው ክፍለ ዘመን በፊት እንዳለ የሚያስረግጥ የታሪክ እንኳን ማስረጃ የለም። ተውት ሃይማኖቱ የታሪክ ማስረጃ እንኳን የለም። ኦኬ ይሄኛው ሰው መሐመድ እንኳን እርግጠኛ ያልሆነበትን የህይወት መንገድ ታውቃላችሁ። ቁርአን ራሱ ሲጀምር የመጀመሪያው ክፍል ቀጥተኛው መንገድ ምራን ብሎ በጸሎት ነው የሚጀምረው። ይሄንን ታውቃላችሁ። ምክንያቱም መንገዱን ስለማያውቁት ማለት ነው። ግን ተጉዘው ወዴት እንደሚሄዱ እንኳን እንደማያውቁ የእስልምና መስራች የሆነው መሐመድ ራሱ ይናገራል። አንድ ሐዲስ ላንብብላችሁ እስኪ። ረጅም ነው። ሳሂህ አልቡኻሪ ቅጽ 2 ላይ ቅጽ 2 መጽሐፍ 23 ሐዲስ ቁጥር 334 ላይ አንድ በጣም የሚገርም ንግግር አለ። ነብዩ እንደዚህ ያሉ ሞት ወደርሱ መጥቷል ብለው ከላይ ኮንቨርሴሽን አለ። ከዛ እኔ መልካሙን እመኝለታለሁ ለዛ ለሞተው ሰው ማለት ነው። ከዛ ነገር ግን እኔ የርሱ መልእክተኛ ሆኜ ያላ መልእክተኛ ሆኜ ከሞት በኋላ በኔ ላይ ምን እንደሚያደርግ እንኳን አላውቅም። እንዴ እርሱ እንኳን ወደ ገነት እንደሚገባ ያውቁም? አዎ አላውቅም። እርሱ እንኳን እርግጠኛ ያልሆነበት አንተ ከተከታይ ሆነ እዚህ ምድር ላይ እኔ ወደ ገነት ነኝ የምገባው ልትለን አትችልም። እንደውም ነብዩ ለሶስት ሰዎች የመሰከሩላቸው ምስክርነት አለ ወደ ገነት ይገባሉ ብለው ጃሚዓ ተርሚዚ ቅጽ 6 ቁጥር 3747 ላይ እንደዚህ ያሉ አብዱራህማን ቢን አውፍ እንደተናገረ ያላህ መልእክተኛ እንዲያሉ ከዛስ አቡበከር የገነት ነው፣ ዑመር የገነት ነው፣ ዑስማንም የገነት ነው። እነዚህ ሶስት ሰዎች በነብዩ የተመሰከረላቸው በቅንፍ ውስጥ አስገቡና ስሙ እሺ። በነብዩ የተመሰከረላቸው ወደ ገነት ይገባሉ የተባለላቸው ሰዎች ናቸው። ግን እነዚህ ሰዎች እንደዚህ እንኳን ተመስክሮላቸው ስለ ዘላለም ህይወት ተስፋ እንደሌላቸው የምታውቁት እነዚህ ሰዎች እንደዚህ ይላሉ። አቡበከርና ዑመር እንደዚህ ይላሉ። ስሙ እንደዚህ ይላሉ። እንዲህ ሲል ሰማን ይልና አቡበከር እንዲህ አለ። እሺ እንዴት አለ? በመንገድ ዳር እንዳለ ዛፍ በሆንኩ ኖሮ ግመል በዚያ ሲያልፍ ወደ አፉ ያስገባኛል፣ ያኝከኛል፣ ይውጠኛል። ከዛ በፋንዲያ መልኩ ወደ ውጭ ያወጣኛል። ገነት ለመግባት ነው አስቡ። ከዛ ሲቀጥላል ሰው አልሆንም ነበር አለ። ከዛ ዑመርም ደግሞ እንደዚህ አለ ቀጥሎ የቤተሰቦችን ጠቦት በሆንኩ ትንሽ ፈኒ ነው ግን ደግሞ ያሳዝናል። የቤተሰቦችን ጠቦት በሆንኩ ለምን ለእርድ የደረሰ እስኪመስላቸው እንደደለብኩት በወፈርኩ ጊዜ ወዳጆቻቸው ሊጎበኛቸው በመጡ ጊዜ እንግዳ በመጣ ጊዜ ማለት ነው ለነርሱ ያርዱኛል። እሺ ከዛስ የተወሰነውን ስጋዬን ጥብስ የተወሰነውን ስጋዬን ቋንጣ ከዛ ይበሉኛል። እናም ሰው አልሆንም ነበር አዳሪ ሆኖ ወደ ገነት እንዲገባ ማለት ነው። እንግዲህ የተመሰከረላቸው አስቡ። እነዚህ ሰዎች በበድር ጦርነት የተካፈሉ ሰዎች ናቸው። በዚህ ምክንያት ወደ ገነት ትገባላችሁ ተብለው ተመስክሮላቸው እንኳን እንደዚህ ይላሉ። ዛፍ በሆንኩ ለምን ግመል በልታኝ
ወደ ገነት እንዲገባ። ይህ ሁሉ ለምንድን ነው ሲባል አላህ ሰዎችን አጥምሞ ለሲኦል ስለፈጠራቸው። ማን ያለው? እኔ አይደለም። ለምሳሌ ሱራ 16 ቁጥር 93 ላይ እንደዚህ ይላል፣ አላህ በሻ ኖሮ አንዲት ሕዝብ አደረጋችሁ ነበር ይልና የሚሻውን ሰው ያጠመዋል፣ የሚሻውንም ሰው ያቀናዋል። ተሰሩት ከነበራችሁ ሁሉ በእርግጥ ትጠየቃላችሁ። የጥመት መሰረት አላህ ነው ማለት ነው። ደግሞ ይቀጥለና ሌላ ክፍል ላይ 13ኛው ምዕራፍ 27ኛ ቁጥር ላይ እነዛ የካዱት ጥያቄ መጠየቅ ይቻላል ወንድም? ተረጋ። እኛንን ምን ጠይቀው? ተረጋ። እነዛ የካዱት በእርሱ ላይ ከጌታው ታምር ለምን አልተወረደም ይላሉ። አላህ የሚሻውን ያጠማል። ውሸት ነው ብታወራው። እኔ እያልኩ ከዚህ በኋላ ማይክን እንዳከፍት የትኛውን ስህተት ብለው እኮ አይናገርም። አሁን ባይዘዌ የዘላለም ሕይወት እንዳለ እርግጠኛ ነው ወይ ብለው አያውቅም። ምክንያቱም ኢንሻአላህ ነው እንጂ የሚለው መሐመድ እንኳን አያውቅም። አቃለው ካለ ተላልፏል ማለት ተላልፏል ማለት እሰማለሁ ወገኖች። አዎ ዘይድ አለክ። እሺ ምናልባት ሰው በሰራው ስራ ነው ገነት የሚገባው እንዳትሉ እንኳን መልሰው ነብዩ በስራችሁ እንኳን አያድናችሁም ብለዋል። እውነት ነው። እንደውም አንድ ሐዲስ አለ፣ ረጅም ነው ሐዲሱ። ታሪኩን ልንገራችሁና ቁጥሩን እነግራችኋለሁ። በማህፀን ውስጥ የ40 ቀን ህፃን እንግዲህ የረጋ ደም ይሉታል እነሱ። እዛ ደም ላይ አላህ ይጽፍበታል። ስንት ነገሮችን ይጽፍበታል? 4 ነገሮችን ይጽፍበታል። የትኛው? ህፃኑ ላይ በማህፀን ያለ። በደንብ አስቡ። በማህፀን ያለ የዘመኑን ህይወት ይጽፍበታል፣ ምን ያህል አመት እንደሚኖር ማለት ነው። ከዛስ የምድር ህይወቱን ይጽፍበታል። ከዛስ እድል ፈንታውን፣ ከዛ እድል ፈንታው ላይ ደግሞ ክፉና ጥሩ እድል ፈንታውን ይጽፍበታል። ከዛስ ለሲኦልና ለገነት መሆኑን ይጽፍበታል። ለሲኦል የተጻፈው ሰውዬ በምድር ላይ የኖረ ለሲኦል ስለተጻፈበት መልካም ስራ እየሰራ ምን እንደሚታወቃላችሁ? በሞትና በሱ መካከል አንዲት ስንዝር ስትቀር ክፉ ስራ ሰርቶ ወደ ተጻፈበት ይገባል። እንግዲህ ወደዚህኛው አምላክ ነው ደግሞ ምሽካት አልማሳቢ 119 ቢ ላይ ከዚህ በፊት ሳወራ ከሰማችሁኝ አላህ አደምን በፈጠረበት ቀኝና ግራ ትከሻውን መታ አደረገው። ይሄንን ሐዲስ የምታውቁት ነው። ቀኝ ትከሻው መታ ሲያደርገው ነጫጭ የሰው ዘሮች፣ ግራ ትከሻው መታ ሲያደርገው ጥቋቁር የሰው ዘሮች ወጡ ይለንና ቀጥሎ አስገራሚ ጉዳይ ይናገራል። ከግራ ለወጡት ምን እንደሚላችሁ ታውቃላችሁ? እናንተ ለገሃነም ናችሁ። ከዛስ አይ ዶንት ኬር ይላል፣ እኔ ግድ የለኝ። ከቀኝ ለወጡት ነጫጮቹስ እናንተ ለጀነት ናችሁ፣ እኔ ግድ የለኝም ይላቸዋል። ወደዚህኛው አምላክ ነው እንምጣ የምትሉት? እንደው ገብቶ ተጠያቂ የሚሆን ሙስሊም ካለ ጌታ ይረዳናል። ወደፊት በሰፊ ስራ እንመጣለን። በደንብ ነው የምንሰራበት። ግን የፈለጋችሁ 1 ቢሊዮን ክርስቲያን በምድር ላይ ቢኖር 1 ቢሊዮኑን ቢክደው ኢየሱስ ክርስቶስ ግን እንደታመነ ይቀጥላል። ግን አንድ ነገር አትርሱ። ብትክዱት፣ ብትሰድቡት አኩራፊ ሆኖ ጀርባ የሚሰጥ ሳይሆን አሁንም የእናንተን መመለስ ከደጅ ቆሞ የሚጠባበቅ አባት እንዳላችሁ አስቡ። ጸጋ ይብዛላችሁ። ይርምሽ። እሺ ቴንክ ዩ ዜዶ ወንድምና ተባረክ። ጌታ እግዚአብሔር ይባርክ። እሺ እግዚአብሔር ይባርክ። ማን ነበረ ልጇ ነው? ማን ነበረ ትክክለኛ ስም? ከዚህ ተምትጠራበት እንዴት ነህ? ሰላም እግዚአብሔር ይመስገን። አማን ነው። ደህና ነህ? ሰምተሃል አይደል? ቪዲዮ ሰምቻለሁ። የመጀመሪያው ከኦርቶዶክስ ወደ እስልምና በጣም እየሄዱ ነው ምናምን የሚለው ነገር ነው። መጀመሪያ ክርስትና ምን እንደሆነ ማወቅ አለብን። መጀመሪያ ክርስትና መከራ ነው። ይሄም መከራ ተቆቁመህ እስከ መጨረሻው ስትጸና ነው የምትድነው። እስከ መጨረሻው የጸና ይድናል ይላል። እስከ ሞት ድረስ የታመንኩን የሕይወት አክሊልም እሰጥሃለሁ ይላል። መጀመሪያ ክርስትና መከራ መሆኑን ማወቅ አለብን። ሁለተኛ ደግሞ ቄሶችም ሄዱ ቄሶችም ሰለሙ ምናምን የሚባል ነገር ተናግረሃል ቅድም። ጳጳሱ ለምን አይሰልም? ክርስትና እኮ በሰዎች አይደለም የተመሰረተች። ክርስትና የተመሰረተችው በክርስቶስ ነው።
ይሄ ከተባለማ እኮ ሳጥናኤልም እኮ መልአክ ነበር፣ ይሁዳም ሐዋርያ ነበር። ሄደዋል፣ አልሆነላቸውም፣ ሄደዋል። እስከ መጨረሻ መጽናት አቅቷቸዋል፣ ሄደዋል። ሶስተኛ ነገር ደግሞ ጴንጤ ከምንሆን ሙስሊም ብንሆን ይሻላል እያሉ ወደ ሙስሊም ሄደዋል እያሉ ነው ብለሃል። ሶስተኛ ላይ ማለት ነው። እውነት ነው። መጀመሪያ ወደ እናንተ ሊመጡ የሚችሉት የሆነ ነገር መታየት አለበት ከእናንተ ላይ። ክርስቶስ በቅዱስ ወንጌሉ በማቴዎስ ወንጌል ምዕራፍ 11 ላይ ከቁጥር 29 ላይ ቀንበሬ አለ በላያችሁ ተሸከሙ ቀንበሬን ከኔም ተማሩ አለ። ምንድነው ከኔ ተማሩ ያለ? ተማሩ ለነፍሳችሁ እረፍት ታገኛላችሁ ይላል። ከኔ ተማሩ ሲል ምንድነው? እኔ ትሁት ነኝ አለ፣ የዋህ ነኝ አለ። ከእናንተ ለምሳሌ አሁን እኔ እናንተ ልምጣ ብል ምን ልማር ከእናንተ? ክርስቶስ ተሳዳቢ አልነበረም። ክርስቶስ ለአሳዳጆቹ ራሱ በክፉ አይኖቹ ተሳድቦ ማያውቅ። እናንተ ግን ዛሬ የክርስቶስ የሆኑትን ምስክሮችን ስትሳደቡ ነው የሚታየው። አንድ ቀን እንኳን ስለ ክርስትና ስለ ክርስቶስ ተሰብኮ ያውቃል። እዚህ ቦታ እነማን ለምሳሌ ተሳደቡ? እዚህ በቃ እዚህ ሁሉም እንደዚህ ጋዝ ቦታ እዚህ ቤት ራሱ ማለት ነው። እነማን ለምሳሌ እዚህ ቤት እናንተ ቤት ለማን ቤቱ እኛ ቤት ነው። እነማን የተሳደበው ነው ብዬ ነው። ቅዱሳንን ስትሳደቡ ነው የምትሉ። እነማን ናቸው ቅዱሳን? እነ ቅዱስ ጊዮርጊስ እነ ቅድስት አርሴማ ምንም አትሉት ነገር። ማርያም ራሷን ስትሳደቡ ነው የምትሉት። ይሄን ይያሉ በእነ አርሴማ ሙስሊሞች ካሉ እንዴ? እነ አርሴማ መጀመሪያ እናንተ ከኦርቶዶክሳውያን ወደኛ እንደዚህ ብሏል ቅዱስ ኤርሚ። ቆይ ቅድም ማለት ነው አድምጠኝ። ቆይ ኦርቶዶክሳውያን ወደ ጴንጤ ነው ስንላቸው ጴንጤ ከምንሆን ሙስሊም ብንሆን ይሻለናል። እንደዚህ ያሉበት ምክንያት እኮ ራሱን የቻለ ምክንያት አለው። እሺ አንተ አሁን የጠይቀው ላይ ለምሳሌ ቅዱሳንን ትሰድባላችሁ አልክ። ጊዮርጊስም ምን ብለው ተሰደብ ነው? ማርያምን ምን ብለው ተሰደብናት? በሷ ታመልካላችሁ፣ የማናደርገውን በሷ ታመልካላችሁ። እንደዚህ ናቸው እነሱ፣ እንደዚህ ናቸው። ተክለ ሃይማኖት ይባል ለጥቅሙ ነው የቆመው ትላለህ። ለሰው ልጆች ሃይማኖትን አልጸድም ትላለህ። ለምጠይቅ ጥያቄ መሰለኝ። ማርያምን ምን ብለን የሰደብናት? ጊዮርጊስን ምን ብለን የሰደብነው? የታወቀ እኮ ነው። ምን ግልጽ እኮ ነው። እዚህ ታይቆ በመዝሙሩ አንድ ቀን እኮ በመዝሙሩ እያላገጥክ ነበረ። መጨረሻ ሳታስጨርሰን ወጣህ እንጂ ስለዛም እናወራለን። በየትኛው መዝሙር? ፍቅርን ከክርስቶስ ትትና ከድንግል ማርያም አልተማርክም? ትትና እሺ፣ መጽሐፍ ቅዱስ ግን ትህትናን ከማን ነው ተማሩ ብሎ የሚለው? ከክርስቶስ ነው። ትትና ከክርስቶስ ይላል። ትትና ከክርስቶስ ይላል። ፍቅርንስ ከማን ነው ተማሩ ብሎ ያለው? ከክርስቶስ ነው። ትትና እስከ ማርያም አልተማርንም? መጽሐፍ ቅዱስ ፍቅርን ከማን ነው ተማሩ ብሎ ያለው? ከክርስቶስ ነው። እኛስ መችካር ለምን እንደምትቸኩለው? ትህትናንስ ከማን ነው? ፍቅርን ከክርስቶስ ነው። ትህትናንስ ከማን ነው ተማሩ ብሎ ያለው መጽሐፍ ቅዱስ? ፍቅርን ከክርስቶስ ነው። ትህትናን ከማርያም። ይሄ ደግሞ ግልጽ ነው እኮ። አድምጠኝ። እየጠየቁ መዝሙሩን አይደለም የሚጠይቁ። መጽሐፍ ቅዱስ ፍቅርንና ትህትናን ከማን ነው ተማሩ ብሎ ያለን? መጽሐፍ ክርስቶስ አለ ከክርስቶስ። እናንተ ግን ፍቅርን ከማን ነው ማለት የምትሉት? ፍቅርን ከክርስቶስ። ትህትናን ከማን ነው የምትማሩት? ከድንግል ማርያም። ከማን ነው? ከድንግል ማርያም የቱ ጋር ነው ተማሩ ብሎ ያላችሁ መጽሐፍ ቅዱስ? መጽሐፍ ቅዱስ እኮ እየተናገረ ትህትናዋን እያሳየ ነው። እኔ ባሪያ ስሆን እንዴት ይሆንልኛል ብላ እኮ ትህትናዋን ያሳየች እኮ ነው። ከየት ነው ተማሩ ብሎ ያላችሁ ነው ያልኩት። መጽሐፍ ቅዱስ አንተ እኮ መጽሐፍ ቅዱስ ተማሩ ብሎ ስለተማረ አይደለም። ትህትናዋን አንተ ማወቅ አለብህ። ትህትናዋን አሳየን። ያው ለምሳሌ ቀደም የጠቀስከውን እዛ ክፍል ላይ 11 ምዕራፍ 11 ቁጥር 28 እና 29 ኦኬ። እናንተ ደካሞች ሸክማችሁ የከበደ ሁሉ እኔ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ። ከማ ተማሩ ነው ያለው? ከእኔ ተማሩ ነው። ከክርስቶስ ተምርሃል። አንተ መጀመሪያ ተምርሃል። አድምጠኝ። አሁን ተረት የመዝሙርህ ተረት አፋለቼ ሲገጥ እኔ ጋር አትምጣ። ፐርሰናል አታድርግ። ከፈለክ ፐርሰናልም ካደረክ አድምጠኝ። አድምጠኝ። ከማ ተማሩ ነው ያለው? ከክርስቶስ። ምንድነው የሚለው ቃሉ? ለቃሉ ታማኝ ነው። እኔ ያለው ማን ነው? ክርስቶስ ነው አይደል? ከኔም ተማሩ አለ። አዎ። ከዛ ካሱ ብቻ ነው ተማሩ ያለ? እኔ ከኔ ተማሩ ካለ በኋላ ቃሉን ቀጥለው
ካሜራ ከፍኩ ለዛ እኔ የዋህ በልቤም ትሁት ነኝና አለ። ከዛ ለነፍሳችሁ ረፍት ታገኛላችሁ። እሺ እኔ የዋህ በልቤ ትሁት ነኝ ከኔ ተማሩ ብሎ ያለው ትህትናን ከማን ነው የምንማረው? ከክርስቶስ። አለቀ። ፍቅርን እስከማን ነው የተማርነው የምንማረው? ከክርስቶስ። የድንግል ማርያም ግን ትህትናዋን አንተ ማየት አለብህ። ትህትና አድመጠኝ። አሁን የጠየቁት ጥያቄ ላይ ስመጣ አዳምጠኝ አትበለኝ። ትህትናን ከማርያም ተማሩ ብሎ የሚል የመጽሐፍ ቅዱስ ክፍል አሳየኝ። ከመጽሐፍ ቅዱስ አሳየኝ። አንዳንዴ አዳምጠኝ። እንደማመጥ እኔ አላዳምጡም አላልኩም። ከመጽሐፍ ቅዱስ አሳየኝ ነው ያልኩ። አንተ ካልተጻፈ በስተቀር የኔንቶ ከመጽሐፍ ቅዱስ አሳየኝ። እሺ በቃ እሺ አንድ ጊዜ ስጠኝ። የትኛው ክፍል ላይ ላውጣ? ትህትናን ከማርያም ተማሩ። እሺ ለምሳሌ ቅዱስ ጳውሎስ ምን አለ? ስለ ጳውሎስ ክርስቶስ እንደሚመስል አለ። አልጠየኩም። ዝም ብለህ እንዳትቀባጥር ብራዘርዬ። ኦኬ የመጣኸው ኤርሚያስ ቤት ነው። የጠየኩህ ስለ ማርያም ነው። ቅዱስ ጳውሎስ፣ ቅዱስ ማርቆስ ብለህ ሌላ ወገኖች አትጥቀስ። ሌሎች ቅዱሳን አባቶች ከማርያም ትህትናን ተማሩ ብሎ ያለበት ጌታ ልክ ፍቅርን ከክርስቶስ ትህትናንም ከክርስቶስ ነው እንድንማር መጽሐፍ ቅዱስ የሚያዘው። ከማርያም የምንማረው ነገር የለም እያልኩ አይደለም። ግን አንተ የቱ ጋ ነው ከማርያም ትህትናን ተማሩ ብሎ ፍቅርን ከክርስቶስ ትህትናን ከማርያም ተማሩ ብለህ ማን ነው እናንተን አከፋፋይ ያደርጋችሁ? ትህትናን ትህትናን ከድንግል ማርያም። ኦኬ ልብ ብለህ ስማኝ ብራዘር። መጽሐፍ ቅዱሳዊ መረጃ ታመጣለህ ከማርያም። እሺ አዳምጠኝ። መረጃ አምጣ። አዳምጠኝ አትበለኝ። መረጃ አምጣ ስጠይቅ ልብ ብለህ ስማኝ። ኦኬ ጊዜ ስጠኝ። እንደዚህ ይላል ከዳዊት ወገን እንደሆነች ዮሴፍ ለሚባል መረጃ አምጣ ነው ያልኩህ ከክርስቶስ። እሺ በቃ አዳምጠኝ እስቲ ልጨርስ። ቶሎ በል አምጣ። ማን አከፋፋይ ያደርጋችሁ እናንተ? ትህትናዋን የምናውቀው እሺ የሉቃስ ወንጌል ትህትናዋን የምናውቀው የሉቃስ ወንጌል ምዕራፍ 1 ላይ ያመጣውን ብስራት አልጠየቀህም። ትህትናን ከማርያም ተማሩ የሚል ነው የጠየቀ ያለው። አታልክመልኛ። ትህትናዋን እኮ ዝጋ ነው የምታየው እኮ። ትህትና እንዴት ይባሪው ሲሆን እንዴት ይሆንልኛል አለች። አድበጠኝ። የጌታ እናት ትሁት አይደለችም ብዬ እኔ በግሌ አልልም። እሺ ከሷ ግን ትህትናን ተማሩ ብሎ የሚል የመጽሐፍ ቅዱስ ክፍል የለም። የጌታ ግን ትህትናን ተማሩ ብሎ እኔ ቀጥታ የተጻፈ በቃ የለም። ቀጥታ የተጻፈ እንደዛል። ግን አዳምጠኝ ልናገር። እሺ አዳምጠኝ ልናገር። አንድ ስጠኝ። ሁለተኛ ቆሮንቶስ ቅዱስ ጳውሎስ ማለት ነው እኔ ክርስቶስ እንደምመስል አለ። ምክንያቱም እኔ ክርስቶስ እንደምመስል የማርያም የለም። በመጀመሪያ የማርያም የለኝም ጨርሻለሁ በላይ። ከዛ ወደ ጳውሎስ ግልጽ በግልጽ እኮ የተጻፈ የለም። ይኸውልህ አንተ ግልጽ ለግልጽ የተጻፈ ነው የምትል። ስለዚህ የማርያም አንተ በስላሴ ታምናለህ? የተጠየቀው መልስ ብራዘር አትለፍልፍ። ጳውሎስ፣ ስላሴ፣ መርቆሪዎስ እንትና በቃ ደካ ከማርያም ትህትናን ተማሩ ብሎ ያለበትን የመጽሐፍ ቅዱስ ክፍል አሳየ። የሆነ ቦታ ለምሳ እንውረድ አዞርከን። ፍቅርን ብቻ አይደለም። አድምጠኝ አንተ ሰው። ፍቅርን ብቻ ሳይሆን ትህትናንም ከኔ ተማሩ ብሎ ያለው ጌታዬ ነው። ምንጭ የመጽሐፍ ቅዱስ ክፍል ቅድም የጠቀስኩልህ ማቴዎስ 11 28 እና 29 ማለት ነው። ኦኬ በአንደኛ ዮሐንስ መልእክት ላይ ፍቅርን ደግሞ ማለት ነው እግዚአብሔር ፍቅር ነው። በክርስቶስ ኢየሱስ የተገለጠ እግዚአብሔር ፍቅር ማለት ነው። ፍቅርን ከሱ ነው የተማርነው። ትህትናን ከሱ ነው የተማርነው። ተማሩን ብሎ ያለን ከሱ ነው። ከቅድስት ድንግል ማርያም ከጌታዬ እናት የምንማረው ነገር የለም እያልኩ አይደለም። ግን ከየት አምጣችሁ ነው እናንተን አከፋፋይ አድርጓችሁ ፍቅርን ከሱ ትህትናን ግን እሷ ጋር ሄዱ። እሱ ጋር ትህትና ስለሌለ እሷ ጋር ሄዱ። እሷ ጋር ፍቅር ስለሌለ እሱ ጋር ሄዱ። ማን ነው አድራጊ ያደርጋችሁ? ማን ነው እንደዚህ አከፋፋይ ያደርጋችሁ? ከየት ነው ያመጣችሁት? የማንም ይሄ የባልቴት መዝሙር ብለህ ትላለህ። መረጃ ስጠኝ። አሁን ጳውሎስ ብለህ እንዳጠራ የማርያምን አምጣ ከሌለ የለኝም በልና በየለኝም ዘግተን ከዛ ጳውሎስ ጋር እንሄዳለን። እሺ በቃ ልናገር ጊዜ ስጠኝና ችግር የለም። ቶሎ በል መረጃ። ቀጥታ አሁን አንድ ሰው ፍቅር የምንማረው የድንግል ማርያም ጋር ስለተጻፈ አይደለም። የተጻፈ አለ የለም? የማርያም የተጻፈ የለም። ግን አዳምጠኝ። የለም ምን እንኳን አዳምጠኝ። የለም የተጻፈ ልናገር። አዳምጠኝ እኮ ታወራለህ። ቆይ የተጻፈ ምን አለ? የለም። እንደዚህ ነው በቃ ተረት እጃችሁ ላይ የሚፈርሰው ማለት የተጻፈ የለም። ስለዚህ የተጻፈ ከሌለ ከተጻፈው አትለፍ እንልሃለን። የተጻፈውን ግን እመንለት። ክርስቶስ
ፍቅርንም ትህትናንም ከሱ እንድንማር ነው። እሺ ቅዱስ ጳውሎስ እንደዚህ ይላል፣ አዎ እኔ ክርስቶስ እንደመስል እናንተም እኔን ምሰሉ። በደንብ ይላል። አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ እኛል? 11 አዎ እኔ ክርስቶስ እንደመስል እናንተ ምሰሉ። እሺ እሱ ክርስቶስ እሱ እኛ ጳውሎስ መምሰል አንችልም? በምንድነው ጳውሎስን የምትመስለው? በሁሉም ነገር በምንድነው? በሁሉ ነገር ጳውሎስ በመሰለው ክርስቶስን በምንድነው የመሰለው? ይሄው ይላል ቅዱስ ቃሉ። ክርስቶስን የመሰለው ጳውሎስ በምንድነው? በሁሉም ነገር በቃ የክርስቶስን በትህትና በፍቅር በታማኝነት ዘርዘር አርጋታ በምን አንደኛ በፍቅር እሺ በፍቅር ትሁት ነበር ጳውሎስ። እሺ ቆይ አድምጠኝ። በምንድነው ጌታን የመሰለው? በፍቅር ነው ያልከኝ? ነጥብ ለመያዝ አትሩ። ክርስቶስ ጳውሎስ እኔ ክርስቶስን እመስላለሁ አለ። ወንድሜ ይሄን ቃሉ ይላል። እየተማርን ነው፣ እየጻፍን ነው። በደንብ ነው። ለነጥብ ምናምን ነገበላት ባለህ እንዴ አንተ አስተማሪ ነህ። ተናገር። የቱ ጋር በፍቅር ብሏል አይደል? እሺ በቃ የክርስቶስን ህይወት በቃ ሆኗል። ምንድነው የክርስቶስ ህይወት ምንድነው? ንገረኝ። እሺ የክርስቶስ ህይወት ራሱ ቅዱስ በገላትያን እንተን ጳውሎስ እንተን የተናገረው አለ። ጳውሎስ እኮ ምን አለ? እሺ አዳም አንዴ የክርስቶስ ህይወት ምን ነበር? እሺ አንዴ አንደኛ ፍቅር ነው። የክርስቶስ ህይወት ፍቅር ነው። እሺ ሰላም፣ ፍቅር፣ ሰላም፣ ትዕግስት፣ እሺ ትዕግስት፣ ቸርነት። እንዴ ገላትያ መጽሐፍ ላይ ነው እንደምታነበው? በቃ የክርስቶስ ህይወት ነው። የክርስቶስ ህይወት ነው። ለምን ጻፈው? ቸርነት፣ በጎነት ናቸው። የዋህነት ራስን መግዛት ነው። ክርስቶስ ገላትያ 5 አትለኝ እንዴ ታዲያ? ባጭሩ ከየት እንዳመጣልህ ነበር የፈለግከው? ከመጽሐፍ ቅዱስ እኮ እየተዋየሁ ማለት አለበት። እሺ በዚህ ውስጥ ጳውሎስ ይሄንን ህይወት መስሏል ነው የምትለኝ? በቃ እሺ ታዲያ ፍቅርን ከክርስቶስ ትህትናን ከማርያም ብሎ እንዳለ ከክርስቶስ የሆነ ነገር ከጳውሎስ የሆነ ነገር ተማሩ ብሎ ያለው ይታለ እናንተ እንዳከፋፈላችሁት አይነት ወይ የሱን ትእዛዝ አትቀበሉ? ከኔ ተማሩ ያለው የቅዱስ ጳውሎስ ታለን ያልኩ ደብብና ስማኝ። እናንተ ፍቅርን አድመጠኝ ፍቅርን ከክርስቶስ ትህትናን ከማርያም ብለ አከፋፍለ አውቄ ነው የምጽፈው እዚህ ህዝቡ እንዲያይ ማለት ነው። ትህትናን እሺ ከማርያም ትህትናን ከክርስቶስ አትማሩትም ነው። እናንተ ትህትና ስትፈልጉ ማርያም ጋር ሂዱ እያላችሁ ነው። ፍቅርን ግን ከፈልጋችሁ ክርስቶስ ጋር ነው ያልከኝ። ኦኬ ትክክል አይደል? አዎ ትህትና ማርያም ጋር ነው ያለው ብላችሁ ስትሉ ትህትና ክርስቶስ ጋር የለም እንዴ? አለ። ሁሉም ክርስቶስ ነው። ሁሉም ሙሉ ነው እኮ ክርስቶስ እኮ የሚጎለው ነገር የለም። ይሄ ነው የምትለው ነገር የለም። ክርስቶስ አድመጣኝ፣ ዝም ብለህ አታውራ ወንድሜ። ትህትና ክርስቶስ ጋር ካለ ታዲያ ለምንድን ነው ማርያም ጋር ሄጄ ትህትናን መማረው? መጽሐፍ ቅዱስ ብሎ በማይልበት እኔ ዋህ በልቤ ትሁት ነኝ እያለ በልቡ ትሁት የሆነው ጌታ እዚህ እያለ ለምንድን ነው ማርያም ጋር ሄጄ ትህትናን ተማር ከሷ ብሎ መጽሐፍ ቅዱስ ባላዘዘኝ ለምንድን ነው አንተ የምታዘኝ ሄደ ከሷ ተማር ብለህ የምትለኝ? እሺ አዳምጠኝ። አሁን አንተ ለሷ አይን ስለሰጠዋት ክርስቶስን እየሸፈነው ነው እንደማለት ነው። አይ የለም እኮ ብለኛል፣ የተጻፈ የለም ብለኛል። ማርያም ትህትና ከሷ ተማሩ ብሎ የሚል እኔን የተጻፈለትን ክርስቶስን ማቴዎስ ወንጌል መጽሐፍ ምዕራፍ 11 ቁጥር 28 ላይ በአንደኛ ዮሐንስ መልእክት መጽሐፍ ላይ የተጻፈለትን ፍቅርና ትህትናን ከሱ እንድንማር እኔ ዋ በልቤ ትሁት ነኝ ከኔ ተማሩ ብሎ ያለውን ጌታ የተጻፈለትን ጌታ አስተተኝ ያልተጻፈላትን ማርያም በመጽሐፍ ቅዱስ ውስጥ ከሷ ትህትና ተማሩ ብሎ ያልተጻፈላትን ማርያም ሂድና ከሷ ተማር ብለህ የምትለኝ እኔ ከጌታዬ እናት መማር የለም እያልኩ አይደለም። ግን ያልተጻፈላትን ማርያም ትህትና ከሷ ነው የምትማረው፣ ፍቅርን ከሱ ነው። ትህትና ከፈለክ ከሷ ጋር ነው መሄድ ያለብህ ብለህ ለምን ትለኛለህ? ባልተጻፈ መጽሐፍ እሺ አለ ተጽፏል እኮ አንተ ግልጽ በግልጽ ካልወጣልህ ነው እንጂ ተጽፏል። አዳምጠኝ። የተጻፈ ለምን አልከኝ? አድምጠኝ። ወይ ዝም ብለህ አታውራ። የተጻፈ አለ ነው ያልከኝ አይደል? አሁን ሰማሁ።
ማይክን ክፈትና ንገረኝ። ዝም ብለህ እንዳትቸኩል። ስለምቸኩል ነው ሚዩት ማድረገው እንጂ ተደማምጠህ ብታወራ አንተ አዳምጠኝ። በቃ ሁሉ ቀን መተህ አውቃለሁ። ሁሉ ቀን አዳምጠኝ ነው። እኔ እያዳመጥኩ ነው፣ እየተደማመጥን ነው። አንድን ቃል 3 4 ስለመደጋገም ነው ሚዩት ማድረግ። የተጻፈ አለ ብለህ አልከኝ። ቅድም የተጻፈ የለም አልከኝ። አሁን ደግሞ የተጻፈ አለ አልከኝ። የተጻፈ አለ ከማርያም ትህትናን ተማሩ ብሎ የሚል ያለበት መጽሐፉን ስከፍተው እሱን ነው የምትሰጠኝ። ቅድም የለም ብለኛል፣ አሁን አለ። እሺ አንዴ በቃ ስጠኝና ልናገር። ያ go ahead። ቀጥታ የማርያም ትህትናን ተማሩ ያለ የለም፣ ግን አንድ ያዳምጠኝ ብቻ። የለም አንድ ደቂቃ ስጠኝ። እሺ ግን ቅዱስ ጳውሎስ እኔ ክርስቶስ እንደመስል እናንተን የምሰሉ ሲል እዝጋ ሲል ጥያቄ ይፈጥራል። ለምን እንደሆነ ታውቃለህ? አሁን አንተ እያልከው ያለ ዞሮ ቅዱስ ጳውሎስ እኔን ምሰሉ ትህትናን እኔን ምሰሉ ስላላለ ከቅዱስ ጳውሎስ የምንቀበለው ነገር አይኖርም እያልክ ነው። የቅዱስ ጳውሎስን መልእክት እዚህ ጋር እያፈለከው ያላልኩትን እንዳትል። ከዚህ በኋላ የምትዋሽ ከሆነ እንኳን አድመጠኝ። እንኳን እንዳንተ አይነት አልኩ አላልኩም ያላልኩትን አትበል። ኦኬ ያላልኩትን አትበል። የተጠየቀው መልስ ስታጣ በየለኝም ነው ማስጨርስህ። የለኝም ነው ያልከው። አሁን እዚህ ጋር ፍቅርን ከክርስቶስ ትህትናን ከማርያም ብላችሁ ኦርቶዶክሳውያን አከፋፍላችሁ የፍቅር አዳይ ክርስቶስ የትህትና ደግሞ አዳይ ማርያም አድርገህ ያልተሰጣትን እሷ ጋር እንድንማር መጽሐፍ ቅዱስ ትህትና ከሷ ተማሩ ብሎ ያላለንን የተጻፈ አምጣ ብዬ ስል የለም ብለህ ያልከው የተጻፈለትን ጌታ ግን ትሁቱን ጌታ እኔ ፊት ዝቅ አድርገህ ፍቅርን ከሱ ትህትናን ግን ከፍጡር እንድማር የምታደርጉት ተራ የሆነ መዝሙራችሁ ነው ማለት ነው። በዚህ መሰረት በዚህ ሎጂክ መሰረት ጳውሎስ እዚህ ጋር አለ፣ ጌታዬ ደግሞ እዚህ ጋር አለ። ኦኬ ፍቅርን ከክርስቶስ እዚህ ጋር ያልካቸውን ገላትያ ላይ የጠቀስካቸው እነዚህ የመንፈስ ፍሬዎች ነው የሚባሉት ባጭሩ። ኦኬ የገላትያ ስታወራው ነው ያወቁት የመንፈስ ፍሬዎች ማለት ነው። እነዚህ የመንፈስ ፍሬዎችን ተማሪ ያልከው ጳውሎስ እነዚህ የመንፈስ ፍሬዎች ገላትያ መልእክት መጽሐፍ ምዕራፍ 5 ላይ የተጠቀሱትን ከኔ ተማሩ፣ ከነዚህ ውጪ ያሉትን ለምሳሌ ቅድስናን አታውቀውም፣ ይሄን ቃል ጽድቅን። ኦኬ ቅዱስ ጳውሎስ ፍቅርን እነዚህ የመንፈስ ፍሬዎችን ከኔ ተማሩ፣ ቅድስናና ጽድቅን ግን ከሱ ተማሩ። ወይ ደግሞ ቅድስናና ጽድቅን ከኔ ተማሩ፣ እነዚህ እንግዲህ የመንፈስ ፍሬዎች ከሱ ተማሩ። እኔ ጋር የማታገኙትን እሱ ጋር ታገኙታላችሁ፣ እሱ ጋር የምታገኙትን እኔ ጋር ታገኛላችሁ ብሎ አላለም። እናንተ ክርስቶስ ጋር የምታገኙትን ማርያም ጋር ታገኙትን፣ ማርያም ጋር የምታገኙትን እሱ ጋር ታገኙ። ምክንያቱም አከፋፍላችሁ ማለት ነው። ትህትናን ማርያም ጋር ተማር ብለህ ስትለኝ ትህትና ክርስቶስ ጋር እንደሌለ እኮ እየነገርከኝ ነው። እሱ ጋር የለምና እሷ ጋር ሄድ እያልከኝ ነው በመዝሙርህ። ኦኬ ስለዚህ ይሄ የባልቴት መዝሙር ይባላል። የባልቴት መዝሙር ሳይሆን ዘፈን ማለት ነው። የባልቴት ዘፈን ይባላል። ኦኬ ፍቅርን ከክርስቶስ ትህትናን ከክርስቶስ ልናገር ሚዩት አድርገው። ኦኬ ስለዚህ ፍቅርን ከክርስቶስ ትህትናን ከማርያም ብሎ የሚል የባልቴት ዘፈን ነው ብራዘርዬ። ፍቅርን ከክርስቶስ ነው የምትማረው፣ ትህትናንም ከሱ ነው የምትማረው። ማርያም ራሱ እንኳን ትህትናን የተማረችው ጳውሎስ ራሱ እንኳን ክርስቶስን በሚመስል ህይወቱን የተማረው ኦኬ ለፍጥረት ሁሉ ምሳሌውን ትቶልን ያለፈ በቃ ፍጥረት ሁሉ አይኑን ማተኮር ያለበት ማርያም በተላት ወደሱ ነው የምታየው። ጳውሎስ በለው ወደሱ ነው የሚያየው። ሁሉም በለው ነቢያት ወደሱ ነው የሚያዩት። ሐዋርያት ወደሱ ነው የሚያዩት። እናንተ የምትፈልጉት ግን በኦርቶዶክስ አስተምህሮት ሰው አይኑን ከክርስቶስ ነቅሎ ማርያም ጋር እንዲሄድ እመቤቴ አቁራሪተ ማሳሊተ ምሕረት ማምላክ አዛኝቱ ርህሪቱ ወላዲቱ ምናምን ነገር እያላችሁ ማለት ነው።
እሱ ግን ጨካኝ አረመኔ፣ ለሰው ርህራሄ የሌለው ችኩል፣ ሰውን የሚገድል ህፃናት ዛርጋችሁ ምስሉት። የዋሁን ጌታ እኛ ጋር መታት ሞነጫጭርሽ መረጃ አምጣ ተበለስ ትባል በየለኝም ነው የበቃው። ስለዚህ ከዚህ ሐሳብ ውስጥ ውጣና ወደ ሌላ ሐሳብ እንሂድ። ቅዱስዬ ያውራው ወንድምነት። እሺ አይ በዛ ሐሳቡ እዚህ ላይ መልስ እሰጣለሁ ነው። ምንም መልስ መስጠት የለም። ምንም ሳይኖር አለኝ እኔ እሰጣለሁ አለኝ ካልኩ እኔ ነኝ ማለት ነው። እኔ እሰጣለሁ። አምጣ ትሕትናን ከማርያም ተማር የሚል ጥቅስ አምጣ። እሺ አዳምጠኝ ምንድን ነው ይሄ ሰውዬ? ኤርሚ እሺ ልናገራ ጊዜ ስጠኝ። ሲሳይ የሚታርክ እሺ በቃ አንተ ጠየቀኝ፣ ቅዱስ ጠየቀኝ፣ እኔ ደግሞ ልመልስ። ትሕትናን ከማርያም ተማሩ የሚል ማስረጃ አምጣ። እሺ ያልኩህ ንግግር ሳይሆን ጥቅስ ነው የምፈልገው። ጥቅስ እሺ ልናገር። በቃ መጀመሪያ ልናገር። እስኪ መጀመሪያ ጥቅሱን ስጠኝና ትናገራለህ። ከማርያም ተማሩ የሚል አለ ወይስ የለም? ባጭሩ ንገረኝ እስቲ። ተማሩ የሚል የለም፣ ግን አንድ ነገር መልስ የሚሰጠው ነገር አለ። ከሷ ተማሩ የሚል ነገር የለም፣ ግን የምናገረው ነገር አለ። አትጨምር። በቃ ምንም አታወራ። እሺ በቃ እሺ ቅዱስ በቃ አንድ ያዳምጠኝ። በቃ ምንም አታወራ። እንዴት እንናገር? እሺ ጠይቃችሁ እንዴት እንመልስ? ላወራ ነው። ምንም ከመጽሐፍ ቅዱስ ላይ ሐሳብ ስለሌለ ከዚህ በኋላ የምትጨምረው አለኝ። እኔ ከመጽሐፍ ቅዱስ ነው የማወራ። አሁን የማወራ ከመጽሐፍ ነው። የለም ብለህ ከመጽሐፍ ቅዱስ ነው የማወራ አልኩህ። ከዛ ውጭ ከሆነ አስወጣኝ። ሰሞነ ሕማማት ነው። ደክሞኛል። ተረጋጋ። ጾም ላይ ነው ያለሁት። ጾም ክርስትና ነው። ጾም ኦርቶዶክስ ተዋህዶ ላይ ነው። እናንተ ለምን አይደለም? ሰሞነ ሕማማት ላይ ነኝና በጣም ሐዘን ውስጥ ነው ያለሁት። ተረጋጋ። አትረብሽ። ክርስትና ግን ክርስቶስን መምሰል ነው እንጂ ቀስ ብለህ ቀስ ውስጤን እንትን አታድክመው እባክህ። እሺ ሰጠው ተናገር። በቃ እሺ ይኸው ታውቁ። ምንም ልናገር አይደለም። ቆይ አንድ መዝሙር ልዘምርልህ ነው። ዘምርልኝ። አረብ እኔ እኮ መልስ የጠየቃችሁት ልመልስ። እኔ እኮ ነኝ እዚህ ቤት እንዳላስወርድ ሚት አድርገህ ስማኝ። ቀላል ትሰማለህ? እንደምዘምረው መዝሙር ትሰማለህ? ገና ስንት ሰው ይሰማል? ትሕትናን ከማርያም ተማሩ ብሎ መጽሐፍ ቅዱስ ሳያስቀምጥ እዛች ቤተ ክርስቲያን ውስጥ የሚዘመር አንጀት የሚበላ አንድ መዝሙር አለ። ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል የመድኃኔዓለም እናቱ ሆነሻል የመድኃኔዓለም። እንደዚህ ብለህ ዘምረህ ታውቃለህ? መልስልኝ። ታውቃለህ? የምዘምረው ሁሌም ነው የምዘምረው። እስቲ ዘምረው። ድምጽ የለኝም እኔ አልዘምረውም። በምዘምርበት ቦታ ዘምራለሁ። እዚህ ቦታ ወይ አይደለም የምዘምረው። ከዘመርክ ብቻ ነው። የምዘምርበት ቦታ አለ ራሱን የቻለ። ሌላ እድል ምሰጥ። ከዘመርክ ብቻ ነው። ሌላ መልስ የለህማ። መልስ ይኸውልህ እናንተ እኮ ችግራችሁ ሲመለስላችሁ እንደዚህ ገና ላይ መልስልህ አትፈልግ። ምን ታርጋለህ? እሺ ወደ ማርያም ትጸልያለህ? ወደ ማርያም አዎ ወደ ማርያም ጸልዩ የሚል መጽሐፍ ቅዱስ ማስረጃ ስጠኝ። እሺ የማቴዎስ ያዕቆብ 5 አውጣልኝ። ወደ ማርያም ጸልዩ የሚል ነው። እዛ ላይ አውጣልኝ። ያዕቆብ 5 አውጣልኝ። ወደ ማርያም ጸልዩ የሚል ነው የጠየቅኩ። እንዴ አንተ ከማርያም ጋር ምን አለ? ከማርያም ጋር ምን አለ? ማርያም ንጽሕት አይደለችም? ቅድስት አይደለችም? ቅዱሳን አይደለችም? ማርያም ኤርሚዬ ዚስ ኢዝ ኦርቶዶክስ አለ። አይታችኋል? መልስ አለ ይላል። ኦርቶዶክስ መልስ አለ። ማርያም ምንድናት? አንተ ሕማማት ላይ ነን። እባክህ ቀስ ድምጽ ባይዞ ሕማማት ላይ ድምጽ ቀነስ፣ ረጋ፣ ሰከን፣ ጨመቅ ማለት አለብህ። በአርምሞ ነው መቆየት ያለብህ። በአርምሞ እሺ። አርምሞ ላይ ነን እኛ እስከ እሑድ ድረስ አይደል? በአርምሞ እስከ እሑድ አርምሞ ላይ ነን። ከዛ በኋላ ተደምሞ ላይ ነው። ከዛ እናንተ ምስቅ ሁሉ ኋላ ታለቅሳላችሁ። ይሄ በዘበትክበት ሁሉ ዋጋ እንደሚከፍል ታውቃለህ። ማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ ያመለጠን የእግዚአብሔር ጻድቃን ቅዱሳን ሰዎች ነን። ወደ ማርያም ውሸት አንድ ተይዘሃል። ትሕትናን ከማርያም ተማሩ የሚል የለም። ውሸት 2 ወደ ማርያም ጸልዩ የሚል የለም። ውሸት 3 አለ። ለምንድን ነው ደግሞ አለ? ለምንድን ነው ጥያቄ ቁጥር 3 ትሰማለች የሚል ወንድምነት እናውጣለት። እሺ አውጣ። ወደ ማርያም ጸልዩ ብሎ የሚል ሊያሳይ ነው እንዴ? መረጃ ሊያሳየን ያዕቆብ 5 አውጣለት። ይላል አድርግላችሁ አንብቡት። እዛው ኦርቶዶክስ የለውበት ጥጌን ይዤ ያለው ምዕራፍ 5 እሺ ቁጥር ስንት ነው? በቃ
16 ሊያወጣልኝ ቁጥር 16 ያው ቅዱስ ይዛው እሺ የምታረጉትን አድርጉ። እኔ ጥጌን ይዤ እየሰማሁ ነው። ጴንጤዎች እስከ ዛሬ ተበልታችኋል። ወደ ማርያም ጸሎት ሳትጸልዩ ወደ ማርያም ጸልዩ የሚል አነበዋለሁ። እርስ በርሳችሁ በኃጢአታችሁ ተናዘዙ። ምንድን ያለ? እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ አለ ስለሌላው ይጸልይ። ትፈሱ ዘንድ አዳምጠኝ። በትክክል አንብበው እንጂ እንዴ! ኧረ አማርኛ በትክክል አስተካክል። ትፈሱ ትሰየፉ ዘንድ ነው ያልከው? ኧረ አዳምጠኝ። ይኸውልህ አሳቂ የመጽሐፍ ቅዱስ ቃለው አቸኩልና ቀስ ብለህ ተረጋግተህ አንብበው። ምን እስቲ ትንፋሽ ሳባ እንዴ! ሳብ እስቲ ወደ ውስጥ ሳብ። ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልያል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለችና። ወደ ማርያም ደግሞ ጻድቅ ናት። ጻድቅ አይደለችም ድንግል ማርያም? የጠየኩ ወደ ማርያም ጸልዩ የሚል ነው። የታለች ማርያም? እዚህ ቁጥር 3 ጻድቃን አይደለችም ድንግል ማርያም? ድንግል ማርያም ጻድቃን አይደለችም? አጭር መልስ እየጠየኩ ነው። ወደ ማርያም ጸልዩ ይላል። ይሄ ይላል እየተባባሰ አለ መኮንን ላከ አለ ጥላችሁ። አሁን አንተ ከምን መሰለብህ? ከድንግል ማርያም ነው የመሰለብህ ጥላችሁ። ወይኔ በላቸው። ኦርቶዶክስ መልሳላ። እሺ ሌላ ለማርያም ዘምሩ የሚል ይሄ ምንድነው? ጻድቅ ይሄ ምንድነው? ይሄ መልስ አይደለም። ማርያም ጸልዩ ይላል ወይ? የጻድቃን አይደለችም ወይ? የጻድቃን ጸሎት አይደለችም ካልከኝ ከዚሁ ልጠይቀው። ቆይ እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ማርያም ለአንተ ኃጢአት ትናዘዛለች፣ አንተም ለእሷ ትናዘዛለህ። እርስ በርሳችሁ ነው እኮ ያለ እኮ እኛን ነው። ታዲያ አንተ ልጸልይልህ ብለህ እርስ በርሳችሁ ጸልዩ ተናዘዙ ነው የሚለው። ማርያም ለአንተ ኃጢአቷን ትናዘዛለች። ተፈወሱም ዘንድ አንዱ ስለሌለው ይጸልይ። ምንድን ያለ? የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። ወይኔ በላቸው። እኔ እኮ የጠየቅኩ ያለሁትን ነገር እዚህ ጋር እርስ በርሳችሁ በኃጢአታችሁ ተናዘዙ ብሎ ቤተክርስቲያኑ ስላለ ቅዱሳን ነው የሚናገረው። ማርያም ለአንተ ትናዘዛለች ኃጢአቷን፣ አንተም ለማርያም ትናዘዛለህ ማለት ነው። ጻድቅ ናት ታማልደኛለች። እሷ ይኸውልህ እኔ መች ጠየቅኩ? ጸጋ የሞላባት ናት። ወዮ መጠይቅህን ስማ፣ ተረጋጋ። እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ከእሷ ጋር ትናዘዛለህ አንተ? ኃጢአቷን ትነግራለች፣ አንተም ኃጢአትህን ትናገራለህ ለእሷ። እርስ በርሳችን የምንናዘዝ እኛ ነን። እሷማ እስከ ማዕዜኑ አነብ ውስተ ልቤ ትካዘ አልብየ ህገ ወትእዛዘ። በቃ ወንድማችን ይበቃል። አሁን የስድብ አፍ ተሰጠው። ኧረ አልሰደበህም ብራዘር። ኦኬ ምን አልከን? እጅጋችን ተናግሬ ወደ ቁጥር 4 ሄዳላችሁ። ሃትሪክ ሰርታ በየለም ማለት ነው። 3 ጎል አስገብተሃል። አንድ ወንጌል አንብብልህ። ይሄ ሁሉ ወንጌል አለ ማለት ነው። እችል ጠይቀህ አንደኛ ኃጢአታችሁን ትናዘዛላችሁ ብሎ ጠይቀህ ማርያም ለአንተ ኃጢአቷን አትናዝም፣ አንተም ለማርያም ኃጢአትን አትናዝም። እርስ በርሳችን የምንናዘዝ ማንን ነው? ኦኬ እርስ በርሳችን እናንተ አይደለን የምንናዘዝ እኮ አይደለም። እርስ በርሳችን ብለህ ስትል አንተ ማርያምን እኮ ነው የጠይቀህ። አሁን ልጠይቀህ፣ አንተ ወደ ማርያም ትጸልያለህ አይደል? ትክክል። ማርያምስ ወደ አንተ ትጸልያለች? አዎ ለእኔ ትጸልይልኛለች። ማርያም ወደ አንተ ትጸልያለች ወይ ነው ያልኩህ? ወደ እግዚአብሔር ነው እንጂ የምጸልይ፣ ወደ እኔ የምታደርግ ነው የምጸልይ። ወደ ልጇ ነው የምጸልይ። አንተ ወደ እሷ ነው የምጸልየው? እኔ ወደ እሷ ጸልያለሁ። እንዴ ምን ያደርግልህ? ወደ እሷ ትጸልያለህ። እሷ ወደ እግዚአብሔር ከጸለየች አንተ ለምን ቀጥታ ወደ እግዚአብሔር አትጸልይም? እኔ አይሰማማ። የጻድቅ ሰው ጸሎት ነው የሚሰማ። የኃጥአን ጸሎት አይሰማም። ኦኬ እግዚአብሔር ኃጥአንን አይሰማም። አንተ ኃጢአተኛ ነኝ እያልክ ነው? አዎ እኔ ኃጢአተኛ፣ በእግዚአብሔር ፍጹም አይደለም። ኃጢአተኛ ነህ አይደል? እሺ የእግዚአብሔር ልጅ ነህ አይደለህም? ነኝ። ልጁ ነህ ትክክል። ልጁ ነህ አይደል? አዎ። እሺ የእናትና አባትህም ልጅ ነህ አይደል? ትክክል። መጣሁብህ አይደለ? በጣም አደገኛ ነገር እኮ ነው። ችግር የለም። ጊዜ አታስወጣኝ። መልስ ቆይ ወንድሜ ቆይ። ኦኬ እግዚአብሔር ልጅ ነህ አንተ። የእግዚአብሔርም ልጅ ነህ፣ የእናትና የአባትህም ልጅ ነህ አይደል? አዎ። ኦኬ
ጥፋት ስታጠፋ እናትና አባት ሲጠሩህ ስጠራቸው አይሰሙ? እናት አባቴ ይሰማል፣ ይሰሙኛል። ይሄማ የስጋ ነው። ዋይት ምንም ጥፋት ብታጠፋ እናትና አባቴ ይሰሙዋል አይደል? አዎ ኦኬ፣ ይሰሙዋል። የእግዚአብሔር ልጅ ነህ። ምንም ኃጢአት ብትሰራ እግዚአብሔር ይሰማል አይሰማም? ይሰማል፣ ነገር ግን አይመልስልኝም። ይሰማኛል ግን አይመልስልኝም ማለት ነው። አዎ ስትጠራው ይሰማሃል ግን አይመልስልህም። አዎ እማዬ ስትላት ኃጢአተኛ ከሆንኩ አድምጠኝ ቆይ። እማዬ ባባ ስትላቸው ግን ይሰሙሃል አይደል? ይሰሙኛል። የሚከተሉኝ አዳምጠኝ። እየጠየኩ ነው። ሰምተው ሲመልሱልሃል? ትክክለኛ የሚያሰር ከሆነ የማያሰር ከሆነ እኔ ጥሩ ነገር ስራ ከሆነ አሁን ለምሳሌ እኔ መልካም ከሆንኩ ነው ይመልሱልኝ። ኧረ በሕግ አምላክ ይመልሱልሃል? መልካም ከሆንኩ ነው የሚመልሱልኝ አልኩህ እኮ እዚህ ጋር። መልካም ከሆንኩ ይመልሱልኝ። ጥፋተኛ ሆነ ጥፋተኛማ አይሰሙኝም። ጥፋተኛን ማን ይሰማዋል? እሺ ጥፋተኛ ማለት ጥፋት አጥፍተህ ስትጠራቸው ባባ ማማ ስትል ይሰሙሃል አይሰሙም? አይሰሙኝም። ከጥፋት የሚመለስበትን ቅጣት ሊሰጡኝ ይችላሉ እንጂ እኔ ጥፋተኛ ስለሆንኩ ስራም ጥፋት ስለሆነ ስትጠራቸው ማማ ባባን ብለህ ብትል ምንም እንኳን አጥፍተህ ተቀጥተህም ወይም የምትቀጣበትንም ቅጣት ሊሰጡህም ወይ ሰጥተውህም ስትጠራቸው እማዬ ስትላት አትሰማህም አይደል? ተሰማኛለች። የዛና ያዝ ይለያያል። አድምጥ። አባባዬ ስትለው ይሰማሃል አይደል? ይሰማል። እግዚአብሔር ግን ኃጢአተኛ ሆነህ ጥፋት አጥፍተህ ስትጠራው ይሰማኛል ብለኸኛል። ይሰማል። የሚሰማህ አባትህ ስለሆነ ነው ወይስ? አባቴ ስለሆነ የሚሰማኝ። አባት በአንተ አይን አይደል? ይሄኛው አባትህ ደግሞ አይደል? እንዴ እያስቀመጥክልኝ ያልከው? እሺ አዳምጠኝ። አዳምጠኝ። ይሄኛው የስጋ አባትህ አልከኝ። የስጋ አባትህ ብታጠፋም ይሰማሃል አልከኝ። አይሰማኝም። የስጋ አባትህ ራስን አንተ የምታወራውን ስማ በደንብ። ይሰማሃል አልከኝ። ይኸውልህ ዝም ብለህ እየጻፍክ አታወራማ። አዳምጥ በቃ ልናገር። እየጻፍኩ ነው የማወራው። የማልቀበለው ነው እኮ የምጽፍ እኮ የማልቀበለው እኮ ራስን የእምነት ቃል ክደትህን ትሰጣለህ። አንዳንዴ እንደ ፖሊስም ስለሚያደርገኝ ማለት ነው። ኦኬ ለምን የተናገራችሁትን ስለምትክዱ አላልኩም ብላችሁ ስለምትሉ እናንተን ሪከርድ እያደረኩኝ ማሰማት ሰለቸኝ። ስለዚህ ከዚህ በኋላ እንደው በደንብ ነው የምጽፈው የእምነት ቃል ክደትህን ለማለት ነው። ኦኬ እነዚህ እናትና አባትህ ስጠራቸው ጥፋት አጥፍተህ ስትጠራቸው አቤት ልጄ ይለዋል። ይሄኛው እግዚአብሔር ግን ስትጠራው አቤት አይልህም። ምክንያቱስ ጨካኝ ስለሆነ የልጁን ድምፅ ሰምቶ የማይመልስ እነኚህ ግን የልጃቸው ድምፅ አድምጥ ወንድምዬ ዝም ብለህ አትንቀጭቀጭብኝ። ስማ ያላመንኩትን ነው የጻፍከው ትለኛለህ እንደ እየጠየቅኩህ ኢንተርቪው እያደረኩ ጥሩ ችግር የለው አስጨርሳለሁ። ጥሩ ሳጅን ወጥቶኛል አልኩ። የእምነት ቃል ክደትን ትሰጣለህ እዚህ ማለት ነው። ይሄንን ይሰሙኛል ብለህ ያልከው አንተ ነህ አይደል? ይኸውልህ መጀመሪያ መጀመሪያ ጠየቅህ ምንድን ነው? እናት አባትን ብጠራቸው ይሰሙሃል አልከኝ። ይሰሙኛል አልኩህ። እግዚአብሔር ቢጠራ ይሰማኛል አልኩህ። ለምን ነው እኩል የምታወራው? ጥፋተኛ ልጅ ሆነህ ስትጠራቸው እናትና አባትን አጥፍታል፣ ተቀጣል። ልትቀጣም የምትችለውን ጥፋት ነው ያጠፋው። ግን ቢሆንም ጥፋትን እያወቁ እንዳጠፋም እያወቁ ወይ ቀጥተውህም ወይ ቅጣትህንም እንደሚሰጡህ እያወቁ ስትጠራቸው ግን ይሰሙሃል ወይስ ጥርቅም ነው የሚያደርጉ?
ይሰማኛል። አዳምጠኝ። ለምን ጨርስ። ቆይ በቃ አንተ ነግረኛል። እሺ ለምን እንደሚሰሙ አባት ናቸው። አባ እናት አባት ስለሆነ ይሰሙኛል። ግን እኮ ምን ጥፋቴን ሀሳቤን እኮ የማይቀበሉት ስራዬን ነው የማይቀበሉት እኮ። አንተ ምን ስለሆንክ ነው የሚሰሙህ? ጥፋቴን ነው እንጂ የማይቀበሉት እኮ ሰውነቴን ይቀበሉታል። ምን ስለሆንክ ነው የሚሰሙ ነው ያልኩህ። ካልሆነ ታች አወርድሃለሁ። ምን ስለሆንክ ነው የሚሰሙ? እዚህ እያሰመርኩ እኮ ነው ችግር። እያሰመርኩ ልጅ ስለሆንክ አትሩጥ። በደንብ ነው የማስተምርህ። ምን ስለሆንክ ነው የሚሰሙህ? ልጅ ስለሆንክ ልጅ ስለሆንክ ነው። ልጅ ስለሆንክ ነው አጥፍተህ እንኳን የሚሰሙህ፣ ቀጥተውህም የሚሰሙህ፣ ወይ ሊቀጡም ቅጣትህንም ሊሰጡህ ሊጀልጡህም ሆነው ግን ይሰሙሃል። ማሚ ስትላት አቤት ትላለች። እንጀራ ትሰጥሃለች። ሂሳብህን ግን በኋላ ትሰጥሃለች ማለት ነው። ባቢ ወይ ዳዲ ወይ ባባዬ ስትል ይሰማል። በኋላ ግን ያው ሬቻህን ያበላል እንደሚባለው ይጀልጡሃል ማለት ነው። ቅጣትን ትቀበላታለህ። አዎ ግን ምን ይሉሃል? ጥፋተኛ ሆነህ እንጀራ ይሰጥሃል። ጥፋተኛ ሆነህ ስጠሩህ አቤት ትላለህ። እግዚአብሔር አባቴ ነው ብለኸኛል አይደል? ትክክል። እናትና አባትህ የወለዱ በግብረ ስጋ ግንኙነት ነው። ስለሚታወቅ አልጠይቀም። በግብረ ስጋ ግንኙነት ተገናኝተው ነው የወለዱ። እኔንም አንተንም ይሄ ሁሉ እዚህ የተወለደው ማለት ነው። እግዚአብሔር እንዴት ነው የወለደህ? እስኪ የእግዚአብሔር ልጅነትን ትንሽ ዘርዘር አድርግልኝ። ምክንያቱም እዚህ ጋር ስትጠራው እየሰማህ የማይመልስ ጨካኝ ነው ብለኛል። ሰምቶ የማይመልስ ልጁ ሲጣራ አባዬ 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 ብሎ ሲል ሰምቶ ዝም የሚል አለ። እስኪ እንዴት ነው የወለደህ? እንዴት ነው የተወላለዳችሁት? እንዴት ነው የእግዚአብሔር ልጅ ሆንከው? እዚህ ጋር እስኪ ንገረን። እሱን ትንሽ አብራለን ነው ወንድምዬ። ለምዳችኋል በሃይማኖት ቤት ጌታዬን ጨካኝ እያደረጋችሁ። እንዴት ነው የወለደህ እግዚአብሔር? እሺ አዳምጠኝ። እሺ አዳምጠኝ። መጀመሪያ የበፊቱን ልመልስልህና ከዛ የልጅነቴን ደግሞ ይሄን መልስ። ከዛ እኔ የምጠይቀን መልስ። ከዛ ጠቅልለህ ሁሉን እሰጣለሁ፣ ጊዜ እሰጣለሁ። እንዴት ወለደህ? ተጠምቄ ነው ልጅ ሆንኩ። ተጠምቄ ኦኬ። እንዴት ወለደህ? ተጠምቄ የክርስቶስ ልጅነት አዎ ተጠምቄ ያገኘው። ኦኬ። ተጠማምቄ። እሺ በምን ወለደህ? በጥምቀት። መቼ ወለደህ? እንዴት? መቼ? በማን? ዘመኑ ልንገር? መቼ ነው የወለደህ? እንዴት ነው አሁን አጥያቄህ ምንድን ነው እኮ? መቼ ነው የወለደህ? የተወለድክበትን ቀን አታውቅም እንዴ? ከእናትህ እኮ የተወለድክበትን ቀን ታውቃለህ? ማነው ባላቸው የተወለድክበትን ቀን? ምን ይሰራል? ተወለድኩ አልኩ። ተወለድኩ። በምን ተወለድኩ አልኩ? ክርስቶስ በጥምቀት ተወለድኩ አልኩ። በምን ተወለድክ? በጥምቀት ለመጣ ነው። በምን መቼ ነው የተወለድከው? አላውቀውም። ቀኑን አታውቀውም? የተወለድኩበት ቀኑን ያላውቀውም ሲጀመር ማለት ነው። ጌታ በምን ተወለድክ ካልክ የክርስቶስ ልጅነት በምን አገኘታል? በጥምቀት። የእግዚአብሔር ልጅ ሆነ የተወለድክበትን ጊዜ አታውቀውም ማለት ነው? አላውቀውም። አታውቀውም? አላውቀውም። እሺ የእምነት ቃል ክህደት ይባላል ይሄ። እሺ በማን ወለደህ? በማን ልበልህ? ጴንጤ ቤት መምጣት አደገኛ ነው ብራዘር። እዚህ በጣም ጥያቄ ችግር የለም። መልስ ለእናንተ ነፍ መልስ። በማን ወለደህ? ግን አንተ አንዱ ሳልመልስ አንዱ ላይ ያዘለታ በመደዳ አታርገው። በማን ወለደህ? ገና እኮ እንመጣበት ነው። ማን በላቸው። በማን ወለደህ? የተወለድኩማ ከእናት ከአባቴ ነው። ክርስቶስ በእናት አባቴ ምን እግዚአብሔር ነው የጠየቁ? የእናትና አባትማ በግብረ ስጋ ግንኙነት ነው ያልኩ። በማን ወለደህ ብዬ ስል ማን ወለደህ አይደለም ያልኩ። በክርስቶስ ነው። በክርስቶስ ኦኬ። በክርስቶስ ኦኬ። በክርስቶስ ስትለኝ በስራ ማለት ነው ወይስ በእምነት ማለት ነው? በሁሉም ይያዝልሃል ብራዘር። እናቴ ከአንደበት የሚወጣውን እጽፍልሃለሁ።
እጽፍልሃለሁ። ተመለስ፣ ችግር የለውም፣ ና ተመለስ። ችግር የለውም። እንዴት ወለደህ ብዬ ስልህ ተጠምቄ ነው አይደል ያልከኝ? መቼ ነው የተጠመቀው? በ40 ቀን። ከመጠበቅ በፊት አምነሃል? አላመንኩም።